ከገነት ውስጥ ተቀመጥ አላህ እንዳወጣህ ያለው ሸይጣን እንዳወጣ ያለው የሆነ የሚረብሽ ድምፅ አለ። ስረ ዋይፋይ ቦታ ነው ያለው። ለዛ ነው ዋይፋይ ቦታ ስላለው ነው። ለዛ ነው። አስተካክል፣ እሱን አስተካክል። በጣም የሚረብሸው ቦስ የሚል ስም ሰላም ነው። እንዴት ነህ? አልሐምዱሊላህ። ከገነት ውስጥ አደም የወጣበት ምክንያት ምንድን ነው? ሙስሊሞች ውጡ፣ አትውት፣ እሱን አታፈምሱት፣ በፈጠራችሁ ሐራም አትስሩ። ውጭ በልና ተማር። ዝም በልና ሜት አድርገህ ተማር። ውጡ ለማለት በላይ ቪፎ ይታወቃል። ስለዚህ አሁን መልስ ካለ ቀጥል ወደ መልሱ። እፎይላ ለማፈመስ ሙስሊሞች እንዳታፈምሱት፣ ሙስሊሞች እንዳታፈምሱት። ኧረ ተው እንጂ። የመጅሊስ ኡስታዞች ተጨምቀው ከኔ በላይ አይታወቁም። ኤኒዌይስ አቡ ካሊድ ወደ አንተ ተመልሻለሁ። በገነት ውስጥ ቢሆን ምን ነበር የሚገጥመው? ሌላ ጥያቄ ነበረኝ። እፎይ ጥያቄ ነበረኝ። ጥያቄ መጨረሻ ላይ ትጠይቃለህ። ተረጋጋቶች የሆነ ስራ ማስተካከል ስላለ ኧረ በእናታችሁ አደራርቡ። ሶስት ሰው በአንድ ምንድን ነው? እናወራለን። የሆነ ስራ ስለያዝኩ ነው። እሺ ችግር የለውም። እሺ እሰማለሁ። ትሰማለህ? እሺ ብያለሁ። ጨርሰህ እሺ ስራህን ቀጥል። ክርስቲያን ሙስሊሞችም ይሄን ነገረ ድህነትን ጉዳይ ትምህርት ሲሰጡበት አይስተዋልም። ዋንዴ አደም ምን አልገባም ስላለኝ ነው። ጥያቄን ተቀበሉኝና አውጣለሁ። ዋንዴ ስለና መልሳለሁ አይደል? ቆይ ሁሌ ምንድነው ክርስትና ላይ ጥያቄ ብቻ ጭነውባቸው ነው የሚመጡት እነዚህ ልጆች። ኧረ ጫጫታ በእናትህ ድምፅህን እንትን በል። አስተካክል፣ ካሜራ ስልክህን ስር አስተካክል። ቀጥል ክርስቲያን። ያ ከቻልክ ከድምፅ ካለበት ቦታ ራቅ በልና መምጣት ትችላለህ። ምንድነው ትልቁ ችግሩ? አሁን ክርስትና ላይ ብቻ ነው ጥያቄ ጭነው የላኳቸው ማለት ነው። እንዴት ኢየሱስ ይሰቀላል? እንዴት አምላክ ተሰቅሎ ያድነናል? እንዴት እኛ አደም በሰራው ኃጢአት ይሰቀላል? እኛ ምን አገባን አደም በሰራው ኃጢአት የሚል ነው ሁልጊዜ መልሳቸው እንጂ ዲቴይል ገብተው ማብራሪያውን የሰው ልጅ እንዴት ወደቀ፣ እንዴት ነው መዳን ያለበት፣ አስቀድሞ የተሰጠው ትእዛዝ ምንድን ነበር፣ ከአምላክ ጋር የነበረው ኢንተራክሽን ምንድን ነበር፣ የሰው ልጅ እንዴት ተደርጎ ተፈጠረ፣ እነዚህን ሁሉ የሚያውቋቸው ነገር የለም። ሞት ምንድን ነው? ይሄ ሁሉ በእስልምና ውስጥ አይታወቁም እነዚህ መልሶች ማለት ነው። ስለዚህ ይሄ በክርስትና በነገራችን ላይ ግልጽ የሆነ ማብራሪያ ነው ያለው። መጽሐፍ ቅዱስም ብሉያትና ሐዲሳት ይህንን ይናገራሉ። የሰው ልጅ ውድቀትና መነሳት ይናገራሉ። አባቶችም ደግሞ ይህንን ነገር በደንብ አብራርተው አስተምረው አልፈዋል። በእስልምና አይታወቅም። እኔ ምን አገባኝ አደም በሰራው ኃጢአት የሚል ከሚል መልስ ውጭ ኡስታዞች ሼኮች ይህን ነገር ሲያወሩት ሰምተን አናቅም። ሁሌ ምንድነው የሚወራው? ስለ ቂጥ፣ ስለ ጡት፣ ስለ ብልት፣ ስለ ጋብቻ፣ ስለ መፋታት። ፈተዋቸውን ቲክቶክ ላይ ገባ ብላችሁ አየት አድርጉ። አንድ ቀን ስለ ነገረ ድህነት እንኳን አውርተው ያውቁ? ስለ ነገረ ድህነት የሚወራው ኡስታዞቻቸው አጠልሽተው የነገሯቸውን የክርስቲያኖችን ትምህርት ነው። እንዴት ይሰቀላል ኢየሱስ? የራሳቸውን ያውቁታል አያውቁት? የምታውቁት ካላችሁ ሙስሊሞች ቀጥሉ። ስለ ነገረ ድህነት በድህነት ላይ የሆነ ሰፊ ትምህርትም የላቸውም። በጣም አስቸጋሪ ነገር ነው ድህነት ላይ እነሱ ጋር ያለው በጣም ብዙ ችግሮች አሉበት። ኤኒዌይስ ሳላዲን እንኳን ደህና መጣ። ሳላዲን ይሰማል? ሳላዲን ሳላዲን አልሰማም ነ ይሰማል? ሳላዲን አለ። እንኳን ደህና መጣ። ይቆራረጣል ነው። እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ መልካም። ሙስሊም ነህ? አረ ክርስቲያን ነኝ። ሳላዲን ለምን ሆነ ስምህ? በቅርቡ ነው ክርስቲያን የሆንኩት። የነ ምን ክርስቲያን? ምን ክርስቲያን?
ጴንጤ ኦኬ። የትኛው ዲኖሚኔሽን? ቀጥል ሰላዲ። ይሰማል ሰላዲን? ማይክን አንሳና ቀጥል። የምትናገሩት ነገር እያጠራችሁ ተናገሩ። ሳላዲን አይሰማም? አሰማም? ትሰማለህ? ሚዩትን አንሳና አውራ። ይሰማል? በደንብ ይሰማል ልጁ። ስለዚህ በብሎክ እንሸኘዋል። በብሎክ እንሸኘ። ኦኬ። ደግሞ አታየኝም ማለት ነው። እፎይ አንድ ነገር መጠየቅ ይችላሉ? ኤኒዌይስ ክርስቲያንን ብላችሁ ከመጣችሁ ሙስሊሞች ስትጠየቁ መመለስ መቻል አለባችሁ። ማስረጃ ልንጠይቃችሁ ስለምንችል እኛ እንደ ኡስታዞች እፎይ እንደ ሙስሊሞቹ ኡስታዞች ምን ስለማናደር ምን ሙስሊሙን ክርስቲያን ነበርኩ ስትል ማሻላ ብለን ስለማንቀበል ስትጠየቁ አኪሬት የሆነ ምላሽ መስጠት መቻል አለባችሁ። ለምን ታላላቆች ጋር የሚያውቁት ጋር ለምን አትከራከርም? የማያውቁት ጋር ለምን ታወራለህ? ፕሊስ አሁን አታልቅስ። ቀጥል። ክርስቲያን እንትን በለው ቶፒኩ ላይ ዛሬ ምንድን ነው? እሱ ከየት ነው ተልከው የመጡት? ምንድን ነው? ዘገምቶች በዙበት። ያ ቀጥል። እንትን በለው ኢየሱስ የእኛን ስጋና የእኛን ደም እንዲነሳ ያደረገው ማለት ነው። እና ፍቅር ኃያል ወልድን ከዙፋኑ ሳበው ይላል እና ስለዚህ ክርስቶስ ኢየሱስ ሰው የሆነበት ሌላ ምንም አይደለም። የሰውን ልጅ ለማዳን እኛን ለማዳን ስለኛ ቤዛ ሆኖ እኛን ከነበርንበት የባህሪ ድቀት ሊያነሳን፣ ከነበርንበት ጨለማ ብርሃን ሊሰጠን፣ ከተራቆትንበት ጸጋ ጸጋችንን ሊመልስልን ከጸጋ ስር እንድንሆን ነው ክርስቶስ ኢየሱስ መጥቶ ያዳንን ማለት ነው። ይሄ የክርስትና ማዕከል ትምህርት ነው ጋይስ፣ የክርስትና ማዕከል ትምህርት ነው። እንደ እስልምና እንግዲህ ይሄ ነገር ግልጽ አይደለም። አስቀድሞ እንግዲህ አደምን ከገማ ጭቃ ፈጠረው። ሉክ ከገማ ከሚጨለጨል ከሚጣበቅ ጭቃ በእጆቹ አድቦሎ ብሎ እንደሰራው በእስልምና ይናገራል፣ ቁርአን ይናገራል። ከዛ በኋላ ፈጠረው። እንግዲህ 40 ዓመት ሙሉ ነው ያንን ጭቃ ነፍስ ሳይዘራበት አላህ የቆየው። እንደ ሊቃውንቶቻቸው ገለጻ ከሆነ ማብራሪያ ከሆነ 40 ዓመት ሙሉ ያንን ጭቃ አድቦል ብሎ ከፈጠረው በኋላ ነፍስ ሳይዘራበት 40 ዓመት ሙሉ ቆመ። ከዛ በኋላ ሰይጣን በአፉ ገብቶ በቂጡ ይወጣ ነበር በጭቃው። እንደዛ ብለው እነ ሲራት አጠበሪ ይናገራሉ። ሜይ ቢ መረጃውን ከፍተው አሪፍ ነው እያነበብከው ቢሆን አንዳንዴ ሎክ 40 ዓመት ሙሉ በጭቃ አድቦል ብሎ ከሰራው በኋላ በአፉ ገብቶ በቂጡ ይወጣ ነበረ እና መታ እያደረገው አንተ እኮ ቀዳዳ ነህ፣ ክፍት ነህ። አምላካችን አላህ ግን ምን ይል ነበረ? ቀዳዳ የለውም። ስለዚህ እሱ ድፍን ነው እያለ ሙድ ይዝበት ነበረ። ሙድ ይዝበት ነበር ማለት ነው። ከሚጨለጨል ሸክላ ተፈጠረ የሚለውም እሱ መሰረት ባደረገ ነው። ነገር ግን ወደ ዋናው መለስ ስናደርጋችሁ የንኛው ከመጀመሪያው የነበረው ነው። ቀጥታ ኃጢአት እንደሚወረስ ሀዲሳቶቹ ይናገራሉ። አደም ይቅርታ ተባለ የሚለውም ተረት ተረት እንደሆነ እጅግ በጣም ብዙ ሀዲሳቶች አሉ። ይቅርታ አልተባለም፣ አደም ይቅርታ አልተባለም። አንድ ሰው ቤት ውስጥ ቢሆን የሆነ ብርጭቆ እንዳሰብር ከሰበርክ ከቤት አወጣለሁ ብላችሁ ቤታችሁ ውስጥ ብትከቱት፣ ወደ ቤት ብታስገቡት፣ ሰውየው ቤት ውስጥ ያስገባችሁ ብርጭቆ ሰበረ፣ አስወጣችሁት፣ ከዛ ይቅርታ ብያለሁ አለ እንዴ? ኦልሬዲ ቅጣቱ እኮ ብርጭቆ ከሰበረ ምንድን ነው? ከቤት መባረር ነው ቅጣቱ። ከቤት መባረር ከሆነ ከቤት ካባረራችሁት ይቅርታ ተብሏል። ምንድን ነው ይቅርታው?
ዓላማው እኮ ምንድነው? እሱ ብርጭቆ እንዳሰብር የሚለው ትእዛዝ ከቤት እንዳይወጣ ነው ጥቅሙ። ይቅርታ ከተባለ ደግሞ ከቤት መውጣት የለበትም። አደም ይቅርታ ጠይቋል፣ ይቅር ተብሏል ከተባለ ከዛ ውስጥ መውጣት አልነበረበትም ማለት ነው። ከዛ ውስጥ መውጣት የለበትም። ከወጣ ግን ምን ይሆናል ማለት ነው? ይቅርታ አልተባለም ማለት ነው። ትእዛዙ ምን ስለሆነ ካጠፋ ከገነት አባርረዋለሁ ስለሆነ ከገነት አባርረዋለሁ የሚለው ከሆነ ትእዛዙ ካባረረው ይቅርታ አልተባለም ነው። ይህንን ደግሞ ሐዲሳቶችም ተፍሲራቶችም ይቅርታ ቢጠይቅ ኖሮ ከገነት እንደማይወጣ ተቀምጧል። ኃጢአቱ በውርስ እንደሚተላለፍ ደግሞ ሳይ ሙስሊም 195 ላይ ተቀምጧል። አንዴ ክፈትልን ክርስቲያን። ኦኬ ሜይ ቢ ቅድም ያወራሁትን እንትን ልበልላቸው ላንብብላቸው። እሺ ቀጥል። ኦኬ እሺ ያ ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ነው የሚገኘው። አልተከፈተም። ከፍቼ ነበር። አልከፈትኩም። ዝግ ነው። አሁንስ ዝግ ነው። ለእኔ ነው ዝግ ሆኖ የሚታየኝ? ለእናንተ ይታያችኋል? ስልክ ማየት ይችላል። ዝግ ነው። ዝግ ነው። ዝግ ነው። ካሜራ ዛሬ ትክክል አይደለም። አንድ ሰው ኔትወርክ ነው ካሜራ ነው? ሰማለሁ። ያ አይ ቲንክ ኔትወርክ ነው ካሜራ እንኳን አይደለም። እሺ አንበባው እንደዚሁ። እሺ አንበባውና ተመልሰው ውጣና ግባ። ኦኬ እሺ ሶ ምን ይላል? ዘ ሂስትሪ ኦፍ አጠበሪ ቮሊዩም 1 ፔጅ 161 ጀምሮ ምን ይላል? ጋድ ኮማንድድ ቱ ሊፍት አፕ ዘ ሶይል ፍሮም ዊች አደም ዋዝ ቱ ቢ ሜድ። አደም የሚሰራበትን ጭቃ ሰበሰበ። ሂ ክሬትድ አደም ፍሮም ስቲንኪ ክሌይ ፍሮም ስቲንኪንግ ስላይም። ምንድነው? ከሚያጣብቅ ጭቃ ፈጠረው ይላል። ለምን ያህል ጊዜ? ለ40 ዓመት ያህል እንደዚህ እንትን ካለ በኋላ ካጣበቀው በኋላ ከአጨማልቆ ከሰራው በኋላ ለ40 ዓመት ያህል እስከሚደርቅ ድረስ አቆየው ይላል። ኢብሊስ ዩዝድ ቱ ካም ቱ ኢት ኤንድ ኪክ ኢት ዊዝ ሂዝ ፉት። ከዛ በኋላ ኢብሊስ እየመጣ ያንን ጭቃ ያንን የደረቀ አፈር በእግሩ ይመታው ነበረ። ዌራፖን ኢት ሜድ ሳውንድ። ምን አይነት ድምፅ ያወጣ ነበር? የሚጨለጨል አይነት ድምፅ ያወጣ ነበር። ለዛም ነው ቁርአን ሰውን በእርግጥ ከሚጨለጨል አፈር ፈጠር ነው ብሎ የሚናገረው ብሎ ፉትኖቱ ላይ ደግሞ ያስቀምጣል። በእርግጫ ብሎ ቂጡን ሲመታው የሚጨለጨል አይነት ድምፅ ያወጣ ነበር። አደም ማን ነው የሚመታው? ሰይጣን ነበር የሚመታው። ዘን ኢብሊስ ኢንተርድ አደምስ ማውዝ ኤንድ ሌፍት ፍሮም ሂዝ ፕሮስትሪየር። ምንድነው? አደም በአፉ ይገባ፣ ሰይጣን በአደም አፍ ውስጥ ይገባና በቂጡ ይወጣ ነበር። ኤንድ ሂ ኢንተርድ ሂዝ ፕሮስትሪየር ኤንድ ሌፍት ፍሮም ሂዝ ማውዝ። በቂጡ ይገባና ደግሞ እንደገና በአፉ ይመለስ ነበረ ብሎ ይታያል ይናገራል። ስለዚህ ይሄ ነው በእስልምና የሰው ልጅ አፈጣጠር እንደዚህ አይነት ነው። ሰው በክርስትና ግሩምና ድንቅ ሆኜ ተፈጥሬያለሁ ይላል መዝሙረኛው ዳዊት። እግዚአብሔር አምላክ አስቀድሞ በራሱ አምሳል ነው ሰውን የፈጠረው እንጂ እንደዚህ የሰይጣን መጫወቻ እንዲሆን አይደለም። ያ አሁን ተከፍቶ ነበር ይታይ ነበር። አሁን ኤኒዌይስ ይሄ ታዲያ እንደዚህ የተፈጠረው አላህ ይቅርታ ብሎታል፣ ይቅርታ ብሏል ቢሉም ይቅር እንዳልተባለ ሳይ ሙስሊም 195 ና ይክፈትላቸው። በኃጢአቱ ምክንያት ከገነት እንደወጣ አስቀምጦታል። በጣም አስቂኙ ባይዘ ብዙ ኮምፕሌክስ አለው እዚህ ጋር። ይቅርታ ቢጠይቅ እንደሚመለስ ይናገራል። መልሶ ደግሞ አላህ ነው ያስወጣኝ ይላል። አላህ ደግሞ ከሆነ ያስወጣው አደም ተጠያቂ አይሆንም ማለት ነው። አደም ተጠያቂ የሚሆንበት ምክንያት አይኖርም። አንብባ እንደ ክርስቲያን። ኦኬ እሺ ሳይ ሙስሊም 195 ላይ እንደዚህ ብሎ ይናገራል። It is narrated on the authority of Abu Huraira and Hudayfa that the messenger of Allah said. አቡ ሁሬራ እና ሁደይፋ እንደተረኩት ያላህ መልእክተኛ እንደዚህ አለ ብሎ ይናገራል። አላህ the blessed and exalted would gather people. አላህ በመጨረሻው ቀን ምንድነው ሰዎችን ይሰበስባል። The believer would stand till the paradise would be brought near to them. ከዛ በኋላ ሰዎች ጀነት ወደ እነሱ እስክትቀርብ ድረስ ይቆማሉ። They would come to Adam and say ከዛ በኋላ ወደ አደም ይመጡና አደምን እንደዚህ ይሉታል። ኦ አወር ፋዘር ኦፕን ፎር አስ ዘ ፓራዳይዝ። አባታችን ሆይ ገነትን ክፈትልን ይሉታል ሙስሊሞች አደምን ማለት ነው። ሂ ውድ ሴይ እሱም እንደዚህ ይላቸዋል አደም ዋት ተርንድ ዩ አውት ፍሮም ዘ ፓራዳይዝ ወዝ ዘ ሲን ኦፍ ዩር ፋዘር አዳም። ከጀነት ያስወጣችሁ ምክንያት እኮ የአባታችሁ የአደም ኃጢአት ነው።
አይ አም ኖት ኢን ዘ ፖዚሽን ቱ ዱ ዛት፣ ስለዚህ ለእናንተ ጀነት ልከፍትላችሁ አልችልም ይላቸዋል። በግልጽ እየተናገረ ያለው ሰዎች የወጡት ከጀነት በአደም ኃጢአት ምክንያት እንደሆነ ይናገራል እዚህ ጋር ማለት ነው። አቡ ካሊድ፣ ስለዚህ አንተ ከገነት የወጣው በአዳም ኃጢአት ምክንያት ነው? ይመቻል አሁን ማውራት? ሙስሊሞች ስለዚህ የወጡት ከገነት በአባታቸው በአዳም ኃጢአት ምክንያት ነው። ምን ያሉት? ከገነት የወጡት በአዳም ምክንያት እኛ ምንም አንጠየቅም የሚሉት፣ በአንዱ ኃጢአት አንዱ ምንም አይጠየቅም የሚሉት ከገነት የወጣ ነው በማን ምክንያት ነው ይላል? በአባታችን በአደም ምክንያት። ነቢያችሁ ነው የዋሸው? ምን አያሳቀ? አይ መዘርዘርም አያስፈልገውም። እኔ አልሳኩም። መዘርዘርም አያስፈልገውም። አንደኛ ወጥተናል። በማን ምክንያት ነው የወጣው? እንደ ውርሶ ነው ይተላለፋል ወይ ነው? በማን ምክንያት ነው የወጣችሁት? በማን ኃጢአት ነው የወጣችሁት? አይደለም፣ እንደ ውርሶ ነው ይተላለፋል ኃጢአት። በአዳም ኃጢአት ምክንያት ነው የወጣችሁት አይደለ? ይሄ እኮ አሁን መውጣታችን እኮ መኖራችን ራሱ እኛ አሁን ወጥተን እዚህ ምድር ላይ መኖራችን ይሄ ማስረጃ እኮ ነው። በሱ ምክንያት ነው ሁላችን የወጣ ነው። ግን እንደ ይተላለፋል ወይ ኃጢአት በዘር ይተላለፋል? ስለተላለፈ እኮ ነው ከገነት እንድትወጣ በሱ ምክንያት የሆነብህ። በሱ ምክንያት ከገነት ማትወጣ ገነት ውስጥ ነበር እንድወጣ ያደረገ የእሱ ኃጢአቱ ምክንያት እኮ ነው። ምክንያቱ ምን ሆነ? ሎክ ምክንያቱ ከገነት እንድትወጣ ሆነብህ። ከዛስ ከገነት ከወጣ ደግሞ ትራባለህ፣ ትጠማለህ፣ ትታመማለህ አይደለ? በገነት ይሄ ስለሌለ አይደለ? አቡ ካሊድ መራብ መጠማት አለ አይደለ? ይሄ ያለው እዚች ምድር ላይ ነው። እዚች ምድር ላይ ነው። ያ አይ ከጅምሩ አዳም ወደዚች ምድር ሲመጣ ራሱ መጀመሪያውኑም ሱረቱል በቀራ ምዕራፍ 30 ላይ ባልሳሳት ቁጥር 30 ላይ ይመስለኛል ወደዚህ ምድር እንደሚያመጣው አላህ መጀመሪያውን ለመላእክቶች ተናግሯል። ተተኪን አመጣለሁ ብሏል መጀመሪያውን። ስለዚህ እዚህ ምድር ላይ የመጣው ለፈተና ነው እንጂ ቆይ በደንብ አስተውል። እዛ ክፍል ላይ እሱን ባጠቅሰው ይሻላል። አላህ ምን ያህል አላዋቂ መሆኑን የሚያሳይ ክፍል ስለሆነ ማለት ነው። ካላህ ይልቅ መላእክቶቹ አላዋቂ አትሳደብ። ሃይማኖት ስድብ አይደለም። ስድብ አይደለም። አላዋቂ መሆኑን በምን ማስረጃ አለክ? ሰው ደማሳሽ ነው አይደለም? እሺ የእሱ አላዋቂነት አንተን የምትለካው? ኦኬ እሺ አዳምጠኛ። ሰዎች ይገዳደላሉ አይገዳደሉም? ደም ያፈሳሉ አያፈሱም? አቡ ካሊድ ሰማላ? በምን ምክንያት ሲጣሉም ሆነ ምን በቂ ምን አንዱ አንዱን ነፍስ ያጠፋል ብቻ አይደለ? በተለያየ ምክንያት ወንጀል ይሰራሉ። ወንጀል ይሰራሉ አይሰሩም? ይሰራሉ። ይህንን እንኳን ስለማያውቅ መላእክቶቹ ለምንድን ነው እኛ የምናጠራ የምናመሰግን ስንሆን ደም አፍሳሽ የምፈጥረው ብለው ሲሉት ከእነሱ ጋር ግብግብ ፈጥሮ እነሱን ለማሸነፍ ሲል ለአደም እንዲሰግዱ አደረጋቸው። አንተ የጠቀስከው ክፍል ላይ ከእነሱ የበላይ ለመሆን የምሬ ነው። አትዋሽ። ከእነሱ ጋር ግብግብ ፈጥረው በምን ምክንያት ነው? እነሱ ቀድመውት ይሄንን ስላወቁ እናንተ ማታውቁትን አውቃለሁ በቃ ብሎ ለማኮፈስ ከሀሳብ አትውጣ። በእናትህ ቁርአኑን ላሳየህ። አትውጣ በእናትህ። ቁርአኑ እኮ የራሱ የሆነ ምክንያታዊ ነገር አለው። እሺ ስለዚህ እሺ እንጨርስ፣ እዚሁ እንቋጨው። እሺ ላሳየህ ነበረ እንትን። እሺ ስለዚህ ከገነት ለመውጣት ምክንያት አዳም ነው አይደለ? ወደዚች ምድር መጀመሪያውኑ ተተኪን ፈጥራለሁ ብሏቸዋል ለመላእክቶቹ። ከገነት ለመውጣት ምክንያቱ አዳም ነው አይደለም? ዞሮ ዞሮ
ይሄማ እኮ ያየነው እኮ ነው። ወጣን እኮ ግን ወጥተን መጀመሪያውኑ አላማው እዛው ለመኖር አይደለም፣ ለነሱ ለመኖር አይደለም አላማው። አትጨቃጨቅ፣ ቆይ አዳምጥ። ስለዚህ ድራማ እየተሰራ ነበር አላህ ማለት ነው። አንድ ኢብን ከሲርና አንድ ያንብብልኝ። እንደው ይቅርታ ቢጠይቅ ኖሮ አዳም እዛው ይቆያል አይቆይም ነበረ ገነት ውስጥ ይቅርታ ቢለው? ይቅርታው ሲጀመር እሱ ይቅርታ ያጠየቀው አሁን ለምሳሌ የሆነ ሰው የሆነ አንተ ልጅ ለምሳሌ የሆነ እንትን ቢያጠፋ የሆነ ብርጭቆ ሰበረ። ልጅ ግን ወዲያውን አንተን ይቅርታ ቢጠይቅህ ያንን ብርጭቆ የተሰበረውን ብርጭቆ አንተ መመለስ አትችልም፣ ግን ይቅርታ ታደርግለታለህ። አዳም አላህ ይቅርታ ያደረገው ግንኙነታቸውን ለማደስ ነው እንጂ እዚህ ጋር ወይም ደግሞ ከገነት ስለወጣ አይደለም። ከገነት መጀመሪያውን እንደሚወጣ ቃል ገብቶለታል። ለምሳሌ አሁን መጽሐፍ ቅዱስ ላይ ዘፍጥረት 1:28 ላይ ምድርንም ሙላት ብዙ ተባዙ ያለው መጀመሪያ ይሄ ነገር ከመከሰቱ በፊት አይደለም? የአዳምና የህዋ ታሪክ ይሄን ነገር ኃጢአቱን ሳይሰሩ በፊት መጀመሪያ የተከሰተ ነገር ነው። መጀመሪያውን ምድር እንደሚመጡ አይደለም ቁርአን መጽሐፍ ቅዱስ ላይ ራሱ ይናገራል። መልሱ ነው። አዎ መጀመሪያውን ምድር ላይ እንደሚያመጣ ምን አገናኝ? አይገናኝም። ሎክ ይገናኝ። ሙሴ ፓራፍሬዝ ምድርን ሙላት ያለው ምድርን ብዙ ተባዝ ምድርን ሙላት ያለው ይሄ ነገር ከመከሰቱ በፊት ነው አይደለ? አዳም ማይገናኝ አናሎጂ አታገናኝ። ቆየት ብሎ እኮ ምን ሊለን ነው መሰላችሁ? አዳምና ሔዋን ኃጢአት ሰሩ ወጡ ሲልም ይህም ደግሞ አዳምና ሔዋን ሳይፈጠሩ ነው የወጡትም ሊለን ነው። ገነት እዛው ሶስት ላይ መልሶ ደግሞ ወጡም ስለሚል ማለት ነው። ሙሴ ከስንት ዓመት በኋላ ነው የሚጽፈው ይህንን ታሪክ? ኤኒዌይስ በደንብ አስተውል። እኛ ምን እንላለን? ወጥተዋል ብለን እናምናለን። ምክንያቱም ቃሉን ጠብቋል እግዚአብሔር። አትወጡም የሚለው አትወጡም ነበረ፣ ባትበሉ ኖሮ አትወጡም ነበረ አለ። ዘላለማዊ ሆነው ይቀጥሉ ነበረ ብለን እናምናለን። ይታደሳሉ፣ እዛው ይቀጥላሉ ብለን እናምናለን ማለት ነው። ያኛው እንደ ትንቢት ሊቀጥል ይችላል። ሙሴ ነው የጻፈው። ሙሴ ሲጽፍ ደግሞ የወደፊቱንና የኋላውን እንትን እያለ ነው የሚጽፈው። መባዛት የሚመጣው ዘፍጥረት ምዕራፍ 4 ላይ ስለሆነ ማለት ነው። ወጡ ሚል ሲኖር እዛው ላይ ወጡ ዘፍጥረት ምዕራፍ በነገራችን ላይ ሙሴ ያን የተረከው ይሄን የጻፈው አዳም ሙሴ ነው እንጂ የጻፈው አዳም አይደለም። እዛ ወጡ ብሎ ደግሞ ዘፍጥረት ምዕራፍ 3 አይምን እንትን ብሎ ዘፍጥረት ምዕራፍ 4 ላይ ደግሞ እዛው ታሪክ እንትን ይቀጥላል። ስለዚህ የሙሴን ታሪክ አይምን የአዳምን ታሪክ ሙሴ እንደመጽሐፉ መሰረት እያብራራ ነው እንትን የሚለው በዛውም ማለት ነው። የዓለምን አፈጣጠርንም በዛው እየከለሰው ስለሚሄድ ማለት ነው። የእናንተ ግን በደንብ አስተውል። ዘፍጥረት ምዕራፍ 2 ላይ አትወጡም የሚለው አለ። ቢቆዩ እዛው ዘላለማዊ ይሆናሉ። አንድ በል። ሁለተኛ እኛ አዳምና ሔዋንም የተፈጠሩት ምድር ነው ብለን እናምናለን። ምድር ነው እንደናንተ የተፈጠሩት እንትን ላይ አይደለም፣ ጠረፍ ላይ አይደለም የተፈጠሩት፣ ምድር ላይ ነው የተፈጠሩት ሲጀመር። የኛ እንደዛ ከሆነ ምድር ያኔ ገነት ነበረች ማለት ነው። ያዛኔ ማለት መቼ ወጣኝ እኔ? አይ ምድር ላይ ስትል አልገባኝም። መቼ ወጣኝ? ምድር ገነት ነበረች። ምድር ገነት ኦኬ፣ እሺ አዳምጥ። ስለዚህ ምድር ላይ ነው የተፈጠሩት፣ ወደ ገነት ገብተዋል። የተፈጠሩ ግን ምድር ላይ ነው። ከምድር ውጭ አይደለም የተፈጠሩት። ከምድር አፈር አበጀው ነው የሚለው እንጂ ወደ ገነትም አስገባው ይላል ከዛ በኋላ። ስለዚህ ወደ ገነት ገቡ። ምድር ተፈጠሩና ወደ ገነት ገቡ። እናንተ የተፈጠሩ ምድር ላይ አይደለም። ምድር ላይ ስላልተፈጠሩ ይህ ጥያቄ የእናንተ ከኛ ጋር የሚገናኝ አይደለም። ምድር ላይ ነው እናንተ ተፈጠሩት። አቡካልጅ ምድር ላይ ስትለኝ እኮ ከመጀመሪያውኑም ምድር ላይ ነበሩ ለማለት እያሰብክ መስሎኝ ነው። ችግር የለውም። ይሄም ትንሽ ላጥናና መጣፍ ያለው ሌላ ጊዜ። አይ ችግር የለውም። እኛ ምድር ላይ ተፈጠሩ ነው ያልኩህ እንጂ ገነት ምድር ነች ብዬ አልተናገርኩም። ምድር ላይ ተፈጠሩ፣ ወደ ገነት ማስገባቸው ይጠብቃትም ይንከባከባትም ዘንድ በገነት አኖረው ስለሚል ዘፍጥረት ምዕራፍ 2 ቁጥር 17 ጀምሮ አንብበው። ዘፍጥረት ምዕራፍ 3 ላይ ደግሞ ቁጥር 19 ላይ እኮ ያወጣዋል። ከገነት ሲወጣ ወደ ተፈጠርክባት ወደ ምድር ውረድ ብሎ ወደ ምድር ይመልሰዋል ማለት ነው። ወዴት? ወደ ተፈጠረባት። እኛ አሁንም በደንብ አስተውል። ገነት እንደዚህ አይ ቲንክ 7ኛ ሰማይ ላይ እንደዚህ ምናምን ያለች ነች ብለንም አናምንም።
ምድር ገነትም ከዚሁ ያራቀች ነች ብለን ነው የምናምነው እኛ። ከእናንተ ጋር ብዙ የሚሄድ ስላልሆነ ማለት ነው። በደንብ ግን አስተውል። ስለዚህ አዳም እኛ ጋር የተሰጠው ትእዛዝ አለ። ምን ሚል? አትብላ፣ ከበላ ትሞታለህ የሚል ትእዛዝ ነው እኛ ጋር። ስለዚህ ገነትን ይጠብቃታል፣ ይንከባከባታል፣ በህይወት እስካለ ድረስ ይቆይባታል። የባህሪው ሳትሆን ገነት በጸጋ የተሰጠችው የገንዘቡ የሆነ አስቀድሞ እንትን ያለችበት እዛው የተሰራባት ሳይሆን ከተሰራ በኋላ የገባባት ቤቱ ነች። በጸጋ እንዲንከባከባት እንዲጠብቃት እዛው እየበላም እንዲኖር የተቀመጠባት ነች። የምግብ ችግር ገጥሞት አይደለም ያችን የበላው፣ ሁሉ ተፈቅዶለታል። ሁሉን እንዲገዛ ስልጣን ተሰጥቶታል። ስለዚህ የፍቅር ህግ አንዲት ብቻ ተሰጠው ነበረ። ያችን እንዲጠብቅ እንዲንከባከብ እንዲያደርግ ብቻ ነበረ። እሷን መጠበቅ አልቻለም። ስለዚህ ተፈርዶበታል ብለን እናምናለን። በዛ ፍርድ ምክንያት ሉክ በዛ ፍርድ ምክንያት እሱ ላይ የደረሰው ሞት ይመጣል፣ ራብ ይመጣል፣ መታመም ይመጣል። እነኚህ ነገሮች ከገነት ከወጣ በኋላ አዳም ጸጋው ሲገፈፍ የነኩት ናቸው። ኃጢአቱ እኛን አይነካንም፣ ኃጢአቱ ወደኛ አይተላለፍም። ነገር ግን ፍርዱ እሱ ላይ ሲመጣ እሱን የነካው የገጠመው አለ። ምን? መታመም፣ መራብ፣ መፍራት፣ ሞት። እነኚህ የሚባሉት ሁሉ አዳምን ነክተውታል። እነኛ ሁሉ በአዳም እኛ የአዳም ልጆች እንደመሆናችን ጉስቁልናው፣ ራቡ፣ ድህነቱ የአዳም ልጆች እንደመሆናችን ነክቶናል ብለን እናምናለን። እነኚህ ነክተውናል ብለን እናምናለን። እነኚህን ነው እናንተ ውርስ ኃጢአት የምትሉት። እኛ እነኚህ ኃጢአት ናቸው ውርስ ኃጢአት ብለን አንልም። አክቹዋል ሲን የምትባለው ያቺ አድርግ አታድርግ የምትለውን አልወረስንም። በተመሳሳይ እናንተ ጋር ደግሞ ይሄው አለ። ትራባለህ፣ ትጠማለህ፣ ትታመማለህ፣ ከገነት ወጥተሃል። ይህም በማን ምክንያት ነው የደረሰብህ? በአዳም ምክንያት ነው የደረሰብህ። ከገነት ለምንድን ነው የወጣው? በአዳም ምክንያት ነው የወጣው። ማለት ይሄ ሁሉ መታመም፣ መራብ ምናምን የገጠመህ ከገነት ውጭ ለመሆነ ነው። አዳም ደግሞ እዛው ይቅርታ ብሎ ቢሆን ኖሮ ገነት ውስጥ እንደሚተወው ተፍሲርህም ሰሒህ የሆነ ሀዲስ ጠቅሶ ያስቀምጥላል። ክርስቲያን አንብበው። እሺ አሁን አንዴ ነገርበት። ድገመው። ኦኬ፣ ሚዩት ነህ ክርስቲያን ሚዩት ነህ። ኔትወርክ ሚዩት ነህ እባክህ። ይህን የመሰለ ጮማ ንባብ አንብበህ ሚዩት ነህ። ኔትወርክ ዛሬ በጣም አዛን። አንተ ውጣና ግባሽ፣ ውጣና ግባ። አሁን አንድ ነገር እዚህ ጋር ቆይ፣ ወጥቶ ይግባ አንዴ ፕሊስ። ክርስቲያን አለ? መዲና ይሰማል? ሚዩት ነሽ እያወራሽ ከሆነ እሰማለሁኝ ና ይሰማል። አሁን መረጃ ይዘሽ መጣሽ? እኔ እኮ ክርስቲያን ሆኛለሁ አላልኩህም እኮ። ክርስቲያን ሆኛለሁ አስተምረኸኛልም አላልኩህም። ክርስቲያንም አልሆንኩኝም ገና ማለት ነው። ሳውዲ ነው የምኖረው። ኖ ሙስሊም መሆንሽን በምን እናጣራ የሚለውን ነው። ሙስሊም ነኝ እንዴ? እኔ ነኝ ሙስሊም መሆኔ። አካውንትሽን መጀመሪያውን አሳያለሁ ብለሽን ነበረ። አካውንትሽን የመጀመሪያው እሱን አካውንቴን እኮ ለአንተ ልሰጥህ ስለፈለግኩኝ ነው እንጂ ሲጀመር እሱን ለማስረጃነት እኮ አይደለም።
እኔ አካውንት ስለተዘጋብህ አካውንት ባለፈው ሲዘጋብህ ለምን ለፎይ ይሄን አካውንት አልሰጠውም ብዬ አሰብኩኝ እና እሱን ለዛም ነው የገባሁት። እኔ በራሴ መጽሐፍ ቅዱስ እያነበብኩኝ ነው። ከዛ ደግሞ ያልገባኝን እየጠየቅኩኝ ነው ያለሁት እንጂ አንተ ጋር መጥቼ ተምሬ አላውቅም። አላስተማርከኝም እኮ። ሙስሊም በሆንሽም በምን እንወቅ? አንዳንድ ጥያቄዎች እኔ ሙስሊም ነኝ ካልኩኝ አይበቃም እንዴ? አይ በቃም። በምን እናውቃለን? አንተ ሲጀመር አይመለከትህም። አንተ ስለራስህ ካወቅህ አይበቃም? አይመለከትም ካልሽ እኔ ጋር ታወራው ማለት ነው። አውቃታለሁ ብላል ደግሞ ቅድም አውቃታለሁ ካልክ አንተ ራስህ ማስረጃ አምጣ። ኖ እሱን ታዩና አንቺ ማስረጃሽ ምንድን ነው? እሱ ጊዜ ሳውዲ ነበርኩኝ ማለት ነው። ያንተን ቪዲዮ በአጋጣሚ የተቆራረጠ ቪዲዮዎችን እየሰማሁኝ ነው። ከዛ ስሰማ በተከታታይ ማለት ነው ስጠይቅን መልስ እያያዝኩኝ ሄጄ መጽሐፍ ቅዱስ ላይ ሳነብ በማገኘውና የሚመለስልኝ አንድ አይደለም። ከዛ በኋላ ለምንድን ነው ክርስቲያን የማልሆነው? ምክንያቱም ብዙ ነገሮች መጽሐፍ ቅዱስ ላይ ስላገኘሁኝ ማለት ነው። እና ያስተማረሽ አለ እኮ ያስተማረሽ አለ። የእስልምና ጾም መጾም ካቆምኩኝ 1 ዓመት ሆኖኛል ኦልሬዲ ማለት ነው። ምክንያቱም ያስተማረሽ አለ። ስለሴቶች በጣም ብዙ ነገሮችን ቪዲዮ የተቆረጡ ቪዲዮዎችን ሲፖስቱ ያንተን አያለሁኝ። ስለ እስልምና ያስተማረኝ የለም፣ ግን ስለ ክርስትና መጽሐፍ ቅዱስ አነበብኩኝ። ማን ያስተማረሽ ክርስትና? ከዛ በኋላ አነበብኩት። አይ ቲንክ እኔ ነው የእሷ ነው የሚደርብብኝ። ኦኬ ክርስቲያን የኔ ይሰማል? ከስር ሆነን ይሰማል። ያ ሶሊድ ኤቪደንስ እንፈልጋለን። መዲና ግልጽ የሆነ መረጃ እንፈልጋለን። ያስተማረሽ ካለ ክርስቲያን ቆይ ወይ ነጋሪና ነይ ወይንም ደግሞ አሁን መረጃ የተሻለ መረጃ ካለ በደንብ መማር ፈልጋለሁ እና ክርስትና መነሳትም እኔ በራሴ ወስኛለሁ። ሲጀመር እስካሁንም ያላሳወቅኩት ምክንያት እናቴን በጣም ስለምወዳት ይሄንን ካወቀች ያው ልጅ አይደለሽም ስለምትለኝ በድብቅ ያደረግኩት ለዛ ነው፣ በራሴ ማለት ነው። እና ለማንኛውም ኦኬ ለአይመን ጻፍለት። ክርስቲያን ከሆንኩ ለመጥቻ አንተ ጋር እዚህ ጋር እንትን ማለት ፈለግኩኝ። አይ ቲንክ የሷ ነው እኔ ነው እንትን የሚለው አይመን አለ። ሰላም አለው። እግዚአብሔር ይመስገን። ክርስቲያን ፎይ ሁላችሁም ሰላም ብያለሁ። ኦኬ ቴንክ ዩ። ከእስልምና ነው የወጣሁት መማር ፈልጋለሁ እያለች ስለሆነ ይህንን ለአንተ ኃላፊነት ሰጥቻለሁ። ምን ታደርጋለህ መሰለህ? አንዴ ፎቶዋን ስክሪንሻት አድርገው እና ያዘው በውስጥ አጣራና መረጃዎችን ነገ ትነግረናለህ። አይሻልም? ሁል መረጃ ላይመን ነገር ሙሉ መረጃ እንፈልጋለን። ከዛ ወዲያ መምህር መንደበልሻለህ። ክርስቲያን ኮሽ ሙስሊም ኮሽ ኤሬስ ክርስቲያን ፓራፍሬዝ አድርገው ቶፒኩን ኦኬ እሺ እያነበብኩላችሁ ነበረ። ካቆምኩበት ልቀጥልና እንግዲህ አደም ከገነት ለምን እንደወጣ እየተናገረ አላህን እየጠየቀው በነበረበት ሰዓት ነው ያቆምኩት። እዛ ላይ ከግማሽ ልቀጥልላችሁ። ምን ይላል? አደም ሴድ አደም መልሶ ምን ይለዋል? ኤንድ ዩ ዲስትንድ ሚ ቱ ኮሚት ዚስ ኢቪል አክት፣ አላህ ሆይ አንተ አይደለህም ወይ ይህንን መጥፎ ስራ እንድሰራ የወሰንክብኝ ብሎ ይጠይቀዋል። አላህን ማለት ነው። አደም ሂ ዋዝ ቶልድ የስ፣ አላህም ብሎ ይመልስለታል፣ አዎ እኔ ነኝ እንደዚህ አይነት መጥፎ ስራ እንድሰራ ያደረግኩ ይለዋል። ሂ ሴድ ኢፍ አይ ሪፔንት፣ አደም ደግሞ መልሶ ምን ይለዋል? ኢፍ አይ ሪፔንት ዊል ዩ ሴንድ ሚ ባክ ቱ ፓራዳይዝ፣ እኔ አሁን ንስሐ ብገባ ወደ ጀነት እንደገና ትመልሰኛለህን ብሎ አደም ይጠይቀዋል። አላህም ቢል ጥሩ ነው፣ የስ አዎ እመልስሃለሁ አለው። ይሄ ሀዲስ አውተንቲክ የሆነ ሀዲስ ነው። ቼን ኦፍ ናሬሽኑ አውተንቲክ የሆነ ሳሂህ ነው። ስለዚህ ይቅርታ አልጠየቀም ማለት ነው አደም።
አደም ይቅርታ አልጠየቀም ማለት ነው። አደም ይቅርታ ጠይቋል የሚለው ወይም ተረት ተረት ነው ወይንም ደግሞ እርስ በርሱ የሚጋጭ ይሆናል ማለት ነው። እንዴት ታዩታላችሁ? ይቅርታ ጠይቋል። ይቅርታ ጠይቋል። ቁርአን ላይ አለ። ስለዚህ እነ ኢብን አባስ ዋሽተዋል ማለት ነው። ቁርአን ላይ አለ፣ ይቅርታ ጠይቋል። ይሄ ደግሞ ሀሳቡ በምን ዙሪያ ነው የሚያወራው? ይቅርታ ቢጠይቅ ኖሮ ከገነት አያወጣ። ሜይ ቢ እንትኑን አልሰማም። ከገነት እንዲወጣ ያደረገው አላህ ነው አይደለም? ክፉ ያሰራው አላህ ነው አይደለም? ይሄ እንትኑ እሱ ያነሳው ሀሳቡ አሁን ለምሳሌ አሁን ይህንን የዘገቡት ይህን የጻፈው ኢማሙ ለምሳሌ በምን ምክንያት ነው? ምክንያቱ ምንድን ነው? የተኛውን ሱራ ነው የተረጎመው? ምክንያቱም የፈሰረው በቀራ 37ን ከጌታው ቃላትን ተቀበለ የሚለው የተቀበለውን ቃል ነው። የተቀበለውን ቃል ነው እዚህ ጋር እየተናገረ ያለው ምን ቃላት ተቀበለ የሚለውን ማለት ነው። ስለዚህ ምንድን ነበር ቃሉ የተቀበለው? ይቅርታ አንተ ነህ እንደዚህ አይነት መጥፎ ስራ እንድሰራ ያለ። ሙሐመድም ይህንን ኮንፊርም አድርጎታል። ታውቃለህ፣ ሙሳና አደም በተከራከሩ ጊዜ አላህ በቀደረብኝ፣ በጻፈብኝ፣ በወሰነብኝ እንደወጣ ባደረገኝ ሙሳ ሆይ ትከራከረኛለህ እንዴ ባለው ሰዓት አደም ሙሳን ሙሐመድ ምን አለ? አደም አሸንፏል አለ። የሚገርም እኮ ነው። ቁርአኑ ደግሞ የሚለው ይህንን ነው። አደምም ከጌታው ቃላትን ተቀበለ በእርሱም ላይ ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነው። ምን አይነት ጸጸት ነው የተቀበለው? ምን ብሎስ ነው የተጸጸተው? አታድርገው ያለውን በማድረጉ ነው የተጸጸተው። ያለው ለአደምም ስገዱ ባለ ጊዜ ቅድም ያልኩህ ማለት ነው እንዲሰግዱ ያስገደደበት ምክንያት እዛ ጋር ቁጥር 30 ላይ ተናደውበት ነው። ለአደምም ስገዱ ባለ ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር እምቢ አለ፣ ኮራም ካዲም ሆነ። ኢብሊስ ባልታዘዘበት ላይ ኮራ፣ አመፀ ይለዋል። ኦኬ ከፈረው አደም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷን በፈለጋችሁ ስፍራ በሰፊው ተመገቡ። ሱራ 43 ላይ ገና አሁን ወደፊት በገነት ስንገባ በትልቅዬ ሰሃን እና በትልቅዬ ኩባያ እንበላለን ብለው የሚመኙት ሙስሊሞች ይህን አንብብ፣ ችግር የለም። ቆይ ወደዛ አትሉ፣ ሌላ ቦታ በገነት ስንገባ በትልቅዬ ሰሃን እና ትሪ ትበላ የለ፣ በትልቅ ኩባያ ትበላ የለ። አሁን ስለ ትሪ ስለ ኩባያ እኮ አይደለም አንተ ያነሳ ያለው። ትልቅ ሰው አይደለ እንዴ? አንብብ፣ ይሄን አንብብ ጨርሰህ ወደ ሌላው ትገባለህ። ወደ ትሪ ወደ ሳንቱ የምን ትልቅነት ነው? እኔ ትልቅ ሰውዬ በመሆኔ አሁን ህፃን ልጅ አዳምጣ። ይሄ ማላገጥ ነው እንዴ? ይሄ ማላገጥ ነው እንዴ? በትልቅ እየቃ ትበላለህ ከሚስት ጋር የሚለው ማላገጥ ነው እኮ። ምንድን ነው ችግሩ እዚህ ላይ? እኔ ችግር አለ መች ወጣኝ? ያላገጥ እኮ ነው የሆነ በትልቅ የሳን ምናምን ብለህ ሙት ስትይዝ መዲና ሚዩታ ያለችም ሎክ በትልቅ እየሳህን ትበላለህ የሚለው እኔ ነኝ ያልኩ? ቁርአን ነው ያለው። እኔ እምነቴን አከብረዋለሁ። አታላግጥ። በጣም አንብበክ ለሰው አስረድተክ ከዛ ሀሳብን ግለጽ። አታልቅሳ ያለ ሰው በትልቅ እየሳህን እንዳበላ ያደረገህ ምንድነው? አዳም ኃጢአት ሰርቶ በመባረሩ ምክንያት ነው። በትልቅ እየኩባያ እንዳጠጣ ያደረገህ አሁን በትልቅ እየቃ ማበላበት ምክንያት ከገነት ስለተባረርክ ነው። ወደፊት በትልቅ እየቃ በላለሁ ብለህ የምትመኘው ወደዚህ ቦታ ስለመግባት ነው። እኔ አይደለሁም ያልኩት። ይኸው አዳም ወይ አንተ ከሚስት ጋር በገነት ተቀመጥ፣ ከእርሷም በፈለጋችሁ ስፍራ በሰፊው ተመገቡ፣ ግን ይችን ዛፍ አትቅረቡ፣ ከበደለኞች ትሆናላችሁና አልንም ይላል። እኔ አይደለሁም ያልኩት፣ ቁርአኑ ነው ያለው። ስለዚህ በትልቅ እየቃ የሚበሉ በትልቅ በሰፊው የነበሩ ከፍ አድርገው ከዛ በኋላ ከእርሷም ሰይጣን አዳለጣቸው፣ በውስጧም ከነበሩበት ድሎት አወጣቸው። ስለዚህ አንተም ወጥተሃል ነው። የወጣኸው ምክንያት በማን ነው?
አደም ስለወጣ አደም ገነት ውስጥ ቢሆን ኖሮ አትወጣትም ነበር። ወጥተሃል። አሁን እኮ እኔ አልወጣሁም አላልኩም። አሁን አንተ ያነሳው ራስ ከራስ ጋር የተጋጨ ነው ያለው። በምን በለኝ። አሁን አንተ ያነሳ ያለው ስለ ውርስ ኃጢአት ውርስ ነው ወይ አይደለም በሚለው ከሆነ እሱን ሐሳብ ግለጽ። እዚህ ጋር እኔ አልወጣሁም ብዬ አልተከራከርኩም። እኔ ያልኩ ያለሁት መውጣታችን ራሱ አንድ ማስረጃ ነው። ወደዚህ ምድር መምጣታችን ከገነት ወጥተናል። አንተ ያልክ ያለው እኔ ደግሞ አንተ የሚጠይቅ ከኃጢአት ደግሞ በውርስ ይተላለፋል ወይ ተላልፎባቸዋል ሙስሊሞች የሚል አንድ ቦታ እንኳን ኃጢአት በውርስ ይተላለፋል የሚል ካል አምጣ። እኔ ግን አንደኛ የኃጢአት ክፍፍል የለም። የኃጢአት ቆይ አስጨርሰና እኔ አንተ ስታወራ እኮ ዝም ያልኩ ነው። የኃጢአት ክፍፍል የለም። የኃጢአት ክፍፍል ካለ ንገረኝ። ሁለተኛ ደግሞ አሁን እኔ እሺ የሆነ ሰው የሆነ ወንጀል ቢሰራ የሆነ ነገር ባደርግ አልጠየቅም ወይ? በፈጣሪም ዘንድ በሀገር በመንግስትም ዘንድ አልጠየቅም? ከዛ ኃጢአትስ ነፃ የሆንኩት እኔ ራሴው ነኝ ወይስ መጥቶ ሌላ ሰው ነው? ኃጢአቱን የሰራው አዳም፣ ከዛ ኃጢአት ደግሞ መጥቶ ያነጻኝ ማን ነው? ኢየሱስ። የኔ ድርሻ ምኑ ላይ ነው? አሁን ቢጸልይ ቢሰግድ ቢጾም ምኑ ላይ ነው? አንተ ሄደክ ያነሳ ያለው ከገነት መውጣት ነው። ከገነትማ እንደመውጣ ይኸው መጽሐፍ ራሱ ይነግርሃል። መጀመሪያውንም አላማውም እዛ ለመኖር አይደለም። ስለዚህ ከገነት ከወጣ አብዱ ካሊድ፣ ስለዚህ ከገነት ከወጣ ከገነት እንድትወጣ ምክንያት የሆነ አዳም መሆኑን ተስማምተናል አለ። ስለዛ እሺ እኔ ከገነት ስለወጣሁኝ በእኔ እሱ የሰራው ኃጢአት ተላልፏል። ቆይ ስለዚህ እንደዛ ከሆነ ከሴጣን ጋር በምንድን ነበረ ጠላት የሆናችሁት? ለምንድን ነው ሴጣን ጠላት የሆነው? በመጀመሪያ ሴጣን በአንተ አመለካከትም አሁን በእኔ መጀመሪያ አላህን ከሚታዘዙት አንዱ ነበር አይደለ? ከመላኮቹ ሰይጣን በራሱ ፈጣሪውን ታዘዝ ነበረ። የታዘዘ ነበር። በኋላ ደግሞ አላህ ሲያዘው ለአዳም ሲገድ ብሎ ባዘው ጊዜ እምቢ አለ። ይሄ እምቢተኝነቱ ደግሞ እንደ አሁን አዳም ለሰራው ኃጢአት ይቅርታ ጠይቋል። እሱ ደግሞ እምቢ ያለበትም ምክንያታዊ አይደለም። አላህ ደግሞ ምክንያታዊ ነው። አዳምንም ዝም ብሎ አልቀጣውም። ለምን ያን አታርጋ አልኩን አረከ ብሎታል። እሱም ደግሞ ራሴን በድያለሁ አለ። ሰይጣን ደግሞ የማይሆን ነገር ነው ያመዛዘነው። ለምን ለሱ ሲገድ እኔ ጠየቅኩ ምንድነው እሱ አቡ ካሊድ እኔ ጠየቅኩ ምንድነው አንተ እየጠየቅ ያለው እኔን ወስደክ ኃጢአት በዘር ይተላለፋል የምትለዋን ወስደክ አንተ ጋር ለማገናኘት እየጣርክ ያለው ይሄን ደግሞ የትም ልክም ብትለፋ አታገኘው። እንደዚህ ነው። ቆይ ለምን ታለቅሳለህ አቡ ካሊድ? ሶፍት የለንም። ለምን ትዋሻለህ? አሁን አልቀስኩኝ እኔ። እሺ ማውራት ማልቀስ ነው። ምንድን ነው የጠየቅኩህ እኔ? እንዴ ቆይ እኔ ፊቴ ላይ ባየክ ለምን ትዋሻለህ? መዋሻት እኮ አይቻልም። ምንድን ነው የጠየቅኩህ? ምንድን ነው የጠየቅኩህ? ማውራት ራሱ ቆይ አይደለም። አንተ አሁን ያስተማርክ ከሆነ የትኛውም ነገር ከአፍ የሚወጣው ነገር ውሸት መሆን የለበትም። ሰው ጮሆ ስላወራ አለቀስክ አይባልም። የግዴታ ለቅሶ እኮ እንባ ማምጣት ብቻ አይደለም ወንድማችን፣ ጩኸት ራሱ ለቅሶ እኮ ይሆናል። አንዳንዴ ያልተጠየቅከው ላይ ማለት ለቅሶ። አይ እድሜ ልክ እንደዛ ያልካት ነው። በእናትህ ትንሽ ጨመር አድርገን ፓወራችን ጨመር አድርገን ስናወራ አታልቅስ። ውሸት ነው አቡ ካሊድ። እኔ ጠየቅኩ ሴጣን ከአንተ ጋር ጠላት የሆነበትን ነው። አንተ የምታወራው ደግሞ እዛም ትረግጣለህ። እዚህ ጋር ከፊላችሁ ለከፊል ከጅምሩ እንኳን ወጥተህ ስንት ቦታ ገብተህ ወጣል። ሪስፔክት ስትደረጉ አንዳንዴ አትጨማለቁ። መጨማለቅ ይባላል። እኔስ አብዲል ሱራ 7 ሱራ 20 115 ነው። እንደከፈተልኝ ክርስቲያን ይሄ ተመለሰልህ። ይሄ ጥያቄ ምንድነው? እሱ ቀጥልሽ መመለስ ከቻልክ ተመለሱልህ አልኩ። ማእመናት አለ ተመለሱልህ አለ ማለት አይደለም። ትጠይቀኛለህ ምን መለሰ? እስኪ ድገመው ብትለው እኮ አይደግመውም። መልሰው ነው። ምን ብሎ ነው የመለሰው? እሺ እኮ ካሊድ የመለሰው መልስ። እስቲ አንተ ካሊድ የመለሰው መልስ። እሺ ካሊድ መልሷል። ተመልሷል። ካሊድ መልሷል ብሏል። እሱ አሁን አይ ወንደር እሱ ካሊድ የመለሰውን ራሱ ከደገመ ቀጥል ድገም እስኪ። እሺ
በእናንተ ለምሳሌ መጽሐፍ ቅዱስ ላይ በአዳም ኃጢአት እናንተ ትጠየቃላችሁ። እናንተ ደግሞ ከኛው አብራችሁ ለማመሳሰል ፈልገህ ብትሮጥ ምንም አላገኘህም። ስለዛ እኛ ደግሞ በሰው ኃጢአት እኛ እንጠየቁም። ገባህ? ምንድን ነው የምታወራው? መለሰልህ እኮ ይኸውልህ፣ በአዳም ኃጢአት እናንተ ትጠየቃላችሁ ሲጀመር። ገባህ? በመጽሐፍ ቅዱስ ላይ አለ። ግን እኛ ደግሞ በአዳም ኃጢአት እኛ እንጠየቁም። ና እኔ በአዳም ኃጢአት እንደምትጠየቅ ለምሸውየው አንዴ ክፈተው። ቅድሙን አዲስ ሳይ ሙስሊም 195 ና ተገነት የወጣው በአዳም ኃጢአት ምክንያት መሆኑን ላሳያ። ሐዲሱን አድርገው እንደምተው በአዳም ኃጢአት እናንተ ትጠየቃላችሁ የሚለውን አምጣልኝ። ያው አንብብ ነው። ያው አንብብ ደግሞ ቀላል አይደል? ቻሌንጅ ማድረግ ከፈለክ እኮ ቀላል ነው ለመለጠፍ። አንብብ። አማርኛ አለው። አማርኛ አድርገው፣ እንግሊዝኛ ላይ ምናምን ሰማላ ድምጽ። አማርኛ አድርገው። በአዳም ኃጢአት እኛ እንደምንጠየቅ አምጣልኝ ቶሎ። ያው አንብባ ተከፍቶልሃል። እንግሊዝኛ ነው ታዲያ። አማርኛ አድርግልኛ ታዲያ። ማድረግ አችልም እንዴ? ያው አረብኛውን አድርጎልሃል። አንብብ ከዚህ ጀምረህ። ይሄ ነው በለኛ ታዲያ። በአማርኛ አድርገው። እኔ አረብኛ አላውቅም። በአማርኛ አድርግልኝ። ሙስሊም አይደለም ማለት ነው አረብኛ ካላወቅ። የግድ ማወቅ የለብኝም። አማርኛ አድርግልኝ። ቀደም እንደዛ ስትባል ነበር እንዴ? አረብኛ ካልቻልሽ ሙስሊም አይደለሽም እያላችሁ ቻለንጅ ታደርገው ነበር። አንተ ራስ ሙስሊም አይደለም ማለት ነው። ቀጣፊ ነው ማለት ነው። እሺ ያውኑ ደግሞ ይሄ እዚህ ጋር አለው። አንብብ። በአዳም ኃጢአት እና እኛ እንደምንጠየቅ ማስረጃ አለ እዚህ ጋር። ይሄው አንብብ። ሙስሊም ከሆንክ አረብኛ መቻል ግዴታ ስለሆነ ግዴታ ነው ብላችሁ ስላላችሁ አንብብ። ይሄው በአማርኛ ግዴታ ነው እያላችሁ የትኛው ነው? ይሄው በአምላክ ቋንቋ አምላክ ከዚህ ውጭ ስለማያውቅ ያው በምትግባባው ቋንቋ በእምነት ቋንቋ እንደዛ የሚል ኩቱ ጋር ነው። ይሄው አንብብ። ቅድሚያ ምንድነው የሚለው? ክፍሉ ምንድነው የሚለው? እንዲህ ምን እንዲያ አምጣልኝ ታዲያ። የቱ ጋር ነው የሚለው? ይሄው ፊት ለፊት አንብብ። ሁሉንም አንብብልህ። ከዚህ ጀምራለሁ። ያው ፈየቁሉ ኢብራሂም ቅድም በነገራችን ላይ አንዱ አንተ ነበርክ። አንብብ ይቀር የቁርአን ያኪ ነበር። ተረጋጋ እንጂ በአማርኛ ማረግ አናደርግም። ስለዚህ በቃ እናንተ ድራማ ስሩ በየጊዜ በቃ ችግር የለውም። አማርኛ ማታረግ ችግር የለውም። አረብኛው ጀምረዋል እኮ ፈየቁሉ ከሚለው ጀምረ አንብብ። ሌላው ይኸውልህ አዳምጠኝ። በአረብኛ ሳያወራ ደግሞ እናንተ ለምሳሌ አናውቅም ልትሉ ትችላላችሁ። አረብኛውን አነባዋለሁ፣ ትርጉም ስላወቅ ችግር የለውም አነባዋለሁ። በአማርኛ ተርጉም በአማርኛ ተርጉም እንዳትል እሺ። ችግር የለውም። የቱ ጋር ነው ካልከኝ እስኪ ጀምር። የቱ ጋር ነው? ከላይ ልጀምርልህ። ፈየቁሉ ከሚለው ጀምረ። ፈየቁሉ ኢብራሂሙ ከሚለው ጀምረህ ቀጥል። ፈየቁሉ ኢብራሂም ለስቱ ቢሂ ዛሊካ አይደለም። በአማርኛ አልተረጉምልህም። አንብብ አልከኝ አይደል? ያነባዋለሁ እንዴ። በአማርኛ ተርጉም ከፈለክ ይኸውልህ አዳምጠኝ። አማርኛ አድርግልኝ፣ እኔ አነባዋለሁ። ችግር ነው። አንብብ ካልከኝ አነባዋለሁ። አምጣ አያ እስኪ ከዚህ ጀምሮ አንብበው በእናትህ አብዲል ፈታ። አንብብ እያነበብክ ተርጉም። ከመጀመሪያው ለምን አማርኛ አላውቅም። አማርኛ አላውቅም። እሺ አማርኛ አድርግልኝ ታዲያ። አማርኛ ማውቀው በአማርኛ አድርግልኝ። በቃ የት አድርግሽ? ሙስሊም አይደለም። ሙስሊሞች ነው የምንፈልገው። ሙስሊም ነው የምንፈልገው። እሱ ሙስሊም አይ አዳም አንተ ሙስሊም አይደለም ሲጀመር። ሙስሊም ከሆንክ የግዴታ አረብኛ መቻል አለበት። አረብኛ ያልቻለ ሙስሊም አይደለም። የአምላክህን ቋንቋ አታውቅም ማለት ነው። አይ በአረብኛ አዳም አምላክ ከአረብኛ ውጭ ስለማይሰማ ለማንኛውም አማርኛ አድርገንልሃል።
አላህ አሁን ያወራውን ለሰማን አሁን አዳምጠው በአረብኛ አርባው በቃ አዳምጥ ፕሊስ አረብሽ ቀጥል ክርስቲያን ኦኬ እሺ የአላህ ቋንቋ ባይሆንም አማርኛ ተጠቅመናል አላህ ሰዎችን ይሰበስባል አማኞችም ጀነት ወደ እነርሱ እስክትቀርብ ድረስ ቆመው ይጠብቃሉ ከዚያም ወደ አደም በመምጣት እንዲህ ይሉታል አባታችን ሆይ ጀነትን ክፈትልን እርሱም እንዲህ ይላቸዋል ከጀነት ያስወጣችሁ የአባታችሁ የአደም ወንጀል አይደለምን እኔ ይህንን ለማድረግ ብቁ አይደለሁም ይልቁንም የአላህ ወዳጅ ወደ ሆነው ልጄ ወደ ኢብራሂም ሂዱ ምንም ማሾፍ የለም የቱ ጋር ነው በአዳም ኃጢአት እናንተ ትጠየቃላችሁ የሚለው የቱ ጋር ነው ከጀነት ያስወጣችሁ የማን ኃጢአት ነው አያ እንደዛ አይነት አማርኛ የለም አንተ ያልከኝ መጀመሪያ በአዳም ኃጢአት እናንተ ተጠያቂ ናችሁ የሚለው አመጣለሁ ብላ ነበር አያ አሳይኝ ወንጀል ኃጢአት ነው አይደለም አብዲ ኃጢአት ነው ጎበዝ ስለዚህ ከገነት የወጣኸው በማን ምክንያት ነው በማን ኃጢአት ነው ተጠያቂው አዳም ነው እኔ ምን አገባኝ እና ምን አገብቶ ነው በገነት ኃጢአት ምክንያት የወጣኸው ከገነት በእኔ ኃጢአት ይኸውልህ እኔ በሰራሁበት ተጠያቂ እኔ ራሴ ነኝ እንጂ አዳም በሰራው ተጠያቂ ሐዲሱ ምን አገብቶት ነው በአዳም ኃጢአት ነው እንደናንተ ቆይ እንደዛ የሚባል ነገር የለማ ቆይ ስለዚህ ነብይ ተሳስቷል እናመሰግናለን ነብዩ ምን አገብቶት ነው እንደዚህ ያለው ነብዩ አንዴ አብዲ ቆይ አቡ ካሊድ አርፈ ተቀመጥ ቆይ ተራን ጨርሳል ምክንያቱም በአዳም ኃጢአት ምክንያት ነው ወይንም በአዳም ወንጀል ነው ከገነት የወጣ ነው ካለ ስለዚህ ሙስሊሞች የወጣችሁት በማን ምክንያት ነው በማን ወንጀል ነው በአዳም ወንጀል ነው በአንዱ አይጠየቅም እያልክ ይኸው በአዳም ወንጀል ምክንያት ከገነት አባረርሃለሁ እያለህ ነው አብዲል ስማ እፎይ አንደኛ ሰው 3000 ሰው አለ ይታዘባል ገባ እኔ ያልኩት ምንድነው መሰለክ በአዳም ኃጢአት እናንተ እኛ በአዳም ኃጢአት እንደምንጠየቅ ማስረጃ አምጣልኝ አብዲል ፈታ እስኪ አንድ ጊዜ በአዳም ኃጢአት ነው ከጀነት የወጣሁት ብለህ ተናገር ጀነት አልገባውም እኔ መቼ ይዩትና እኔ ነብይ እዚህ ጋር ተሳስቶ ነው እንደዚህ ብሎ የተናገረው መቼ ሞትኩኝ የቱ ገና አለው ነብይ ከጀነት የወጣ ነው በአዳም ኃጢአት ነው ብሎ የተናገረው ስህተት ነው እኔ ማውሩ ሌላ አንተ መታወሩ ሌላ ነው ገባህ አንተ እኔ መጀመሪያ እኔ የገባሁበት አቅጣጫ በአዳም ኃጢአት እናንተ ተጠያቃላችሁ የሚለውን አለ በላይ ነበር አሳይ ከጀነት የወጣሁት በአዳም ኃጢአት ነው የተናገረ ልክ ይኸውልህ አብዲል ፈታ ቀላል እኮ ነው ነብይ እንደተናገረ እናንተ ለማመሳሰል አንዴ አብዲል ፈታ ነቢያቶች እናንተ አይዋሹም ብላችሁ ነው የምታምኑት አይደለ እዚህ ጋር ደግሞ እያወሩ ያሉት እነማን ናቸው እነ አዳም እነ ኢብራሂም ሙሐመድ ነው ይሄንን ታሪክ የሚተርከው ስለዚህ እናንተ ነቢያቶች ይዋሻሉ ብላችሁ ይዋሻሉ እንደ ነቢያቶች አብዲል ፈታ ይዋሻሉ ስማኝ ወንድሜ እኔ ይዋሻሉ ወይስ አይዋሹም ይዋሻሉ በአዳም ኃጢአት እኛ እንደምንጠየቅ አሳያየኝ ኦኬ ይዋሻሉ ነቢያቶች ወይስ አይዋሹም ሙሐመድ ይዋሻል እንዴ መሐመድ የመሐመድ ቃል በቁርአንና በሐዲስ ተጠቅሶልናል እኛ በመናመን ስለዚህ አይዋሹም አይደለ አይዋሹም ማታድ እንዴት ይዋሻሉ ኦኬ ስለዚህ እሱ ደግሞ ታሪኩን ሲተርክ ምን አለ ከጀነት የወጣ ነው በአባታችን በአዳም ኃጢአት ምክንያት ነው ብሎ እየተናገረ ነው እስኪ አንተ ልክ እሱ እንደተናገረው ድገመው ይሄንን ቃል እሺ የኔ ጥያቄ ምን ነበር ማለት ድገምልኝ እስኪ ድገመው ነብይ የተናገረው ቃል ድገመው አይደለም ይኸውልህ መጀመሪያ እኔ ያልኳችሁ ምን ነበር እስኪ ቀበናት የሚያሳርግ ምን አይነት እንደሆነ እውቀት ምን ብያችኋለሁ እፎይ ቅድም መጀመሪያም እኔ ምን አገባኝ ከዚህ ውጭ ምንም ያውቁት ነገር የለም አደም በሰራው እኔ ምን አገባኝ ነብይ ግን እዚህ ጋር ከጀነት የወጣሁት በአደም ምክንያት ነው ብሎ ተናግሯል ያ ምንድነው እሱ እስልምና ውስጥ አለማወቅ እስልምና ውስጥ እንድቀጥል ያደርጋል የሌሎቹ ዝም ብለህ በመጠየቅ እንድቀጥል ያደርጋል እሱ ጥሩ ነገር ነው ጥሩ ስትራቴጂ ነው በአዳም ኃጢአት ምክንያት ነው ከገነት ወጣህ እየተባለ እኔ ምን አገባኝ ምክንያቱ ደርሶብሃል እያልንህ ነው ወዳጄ አዳም ኃጢአት ሰራ እኔ ተጠያቂ ነኝ
ተጠያቂ ስለሆንክ እኮ ነው ከገነት ያባረረ። በሱ ምክንያት ወጣሃል እያለ ነው። አምጣልኝ ታዲያ እንደዛ ከሆነ ይኸው ከገነት ወጣሃል። ትራባና ትራብም ትጠማለህ። ቆይ መራብ መጠማት ይነካሃል አይነካህም? መራብ መጠማት ይነካሃል አይነካህም? ጥማት ምንድን ነው? መራመድ እንዴት? ውሃ ባጠጣ ይጠማሃል አይጠማህም? በተራመድኩበት ጉጽሩ አይጥመኝም እንዴ? ፀሐይ ትኩሳት ይነካሃል አይነካህም? ፀሐይ ትኩሳት ይነካሃል አይነካህም? ይሞቀኛል። መልካም። እነኚህ ሁሉ የነኩህ በአዳም ምክንያት ነው። ምክንያቱም አዳም በገነት ቢሆን ኖሮ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም። እነኚህ ሁሉ እየቀጠቀጡ ያሉት ፀሐይ ትኩሳቱ ምዕራቡ በአዳም ምክንያት ነው። ወዳጄ መቀጥቀጡን አንተም ቀጥቅጠዋል። ፀሐይ ችግር የለውም ችግር የለውም። እሺ እኔማ ልንገርህ፣ ምንም አያስቅም። እኔማ አምናለሁ ይሄንን። ምን ብዬ አደም ከገነት በመባረሩ መራብ ነካው፣ መጠማን ነካው፣ መታመም ነካው። እኔ የእሱ ልጅ ስለሆንኩኝ ኃጢአቱን አልወርስም፣ ነገር ግን ድህነቱን ለእኔ ያስተላለፈብኝ ብዬ አምናለሁ እኮ እኔ። አንተ አላምንም ብትልም ትራባለህ፣ ትጠማለህ፣ ገነት ውስጥ አይደለህም፣ ትታመማለህ፣ ራቁትነት ይሰማሃል፣ ታፍራለህ። ከአዳም ምንም አልነካኝም አልደረሰብኝም ብትልም ደርሶብሃል። እኛ ምንለው አንተ ላይ እንዳለ ገጥሞሃል እያልንህ ነው ወዳጃችን አብዴ። ባጠፋት ያቺ አክቹዋል ሲን የምትባለው ወይ ኃጢአቷ እኛ አይመለከተንም ብለን ነው ምናምነው። እኛ አዳም ነው የሚመለከተው። ያችን ለምን በላህ የሚለውን እሱን ነው የሚጠየቅባት። እፎይ ጸበለሰዋን ለምን በላ ተብዬን አልጠየቅም። ወረስ ትንሽ ከፋል አድርግብህ አብዲል ሚሽካት አልመሳቢ 119 ላይ ክርስቲያን ኔክስት ታዘጋጀዋለህ። ቡሃሪ ላይም አለ፣ ቁርአን ላይም አለ፣ ሰጣለሁ። ገነት ውስጥ ራሱ እንደዚህ አዳም አላህ እጆቹ ላይ አስቀምጦ ለአዳም አሳይቶት እነኚህ አንተ ልጆች ናቸው ብሎታል። ገነት ውስጥ ነበር። ከገነት እንደወጣህ ላሳይ ይችላለሁ ማለት ነው። ሳከፋብህ። ለጊዜው ግን መቼ ሞትኩኝ? ገና ሳሞት ከአዳም እንትን ውስጥ አውጥቶ አሳይቷቸዋል። ለጊዜው ግን ተረጋጋና በደንብ አስተውል፣ ተረጋጋና። ስለዚህ አዳም ገነት ውስጥ በነበረ ሰዓት ላይ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካውም፣ ብርድ አይነካውም፣ ህመም አይነካውም። ከገነት ሲወጣ ግን ይራባል፣ ይጠማል፣ ይታመማል፣ ፀሐይ ትኩሳት ይነካዋል። እነኚህ ሁሉ አዳም ላይ በማጥፋቱ ምክንያት ደረሱበት። በማጥፋቱ ምክንያት አንተ ደግሞ የሱ ልጅ በመሆንህ ምክንያት ትራባለህ፣ ትጠማለህ፣ ትደክማለህ፣ ትታመማለህ። ከገነት ውጭ ነህ። ከገነት ውጭ እሱ ስለወለደ፣ ገነቱ ስላልወለደ። እኔ ታዲያ ዝንጀሮ ነው መቼ ወጣኝ? እኔ ዝንጀሮ በገነት ውስጥ ሳለ ይጠማ ነበረ። በገነት ውስጥ ይጠማ ነበር። ትጠማለህ? ምን በገነት ይጠማል፣ ይራባል። አንድ አምጣልኝ። እንደዛ ከሆነ ታዲያ ይጠማል፣ ይራባል የሚለው ሰው ነው ይጠማል አልከኝ። በገነት ውስጥ ዝንጀሮ ነበር እንደ ይጠማ ነበር? ስለ ጀነት አይደለም። እዚች ምድር ላይ ሰው ሆኖ ይጠማል፣ ይራባል፣ ይታመማል፣ ይሞታል። አየህ፣ እንዲጠማ እንዲራብ እንዲሆን ያደረገው ከገነት እንዲባረር ያደረገው ኃጢአት ስለሰራ ነው። በገነት ቢቆይ ግን አይጠማም፣ አይራብም። አዳምን ፈጣሪ ልታደርገው ነው። ታዲያ ሰው እኮ ነው እንዲህ አይጠማም። ስለዚህ ገነት ውስጥ በነበረበት ሰዓት ላይ ስለማይጠማ ስለማይራብ ፈጣሪ ነበር ማለት ነው። አደም ምን አይነት ደካማ አርጉመንት ነው! እናታችሁ ክርስቲያን ቀጥል። ኧረ ተው ሙስሊሞች፣ ምንም ነው ጭራሽ ስለ ነገረ ድህነት የሚባለውን ቶፒክ በቃ አታውቁትም ማለት ነው። ምን ተፍታለኝ ሚውት ነኝ። እሺ አንድ ጊዜ አብዱልፈታ ሙሳ አደም ከጀነት ሲባረር ሙሳ ነበረ ወይስ አልነበረ? እስኪ መልስልኝ። እኔ ቅድም ምን ብለሃል? እኔ ነበርኩ እንዴ ከአደም ጋር? ምን አገባኝ? እኔ ያልከኝ አይደለ? አንተ አልነበርክም። ልክ አንዴ። እሺ ችግር የለም። አንዴ አንተ አልነበርክም። ተስማምቻለሁ። አንተ አልነበርክም። ሙሳ ነበር አልነበረም? ጥያቄ ያለኝ ታላሽ የመጀመሪያው ከተስማማ ትጠይቃለህ። 10 ጥያቄ እጠይቃለህ። ይመልስልኝና ሙሳ አብሮ ነበር አልነበረም? ቅድም አንተ አልነበርክም ስላልክ ማለት ነው። አንድ ባንድ ብናደርገው አሪፍ ነው። አሁን አንድ ጥያቄ ልጠይቅና ከዛ ትጠይቀኛለህ። በቃ ችግር የለውም። ይሄን ቀጥልና ቶፒካችን ሽፍት እንዳይሆን ሙሳ ነበረ ወይስ አልነበረም አደም ከጀነት ሲባረር?
ምን አገባኝ ቅድም ስላልክ ማለት ነው። ሁሌም እንደተራ ጥያቄ መለስኩ ለዳል ቅድሙን አሁን ልጠይቀኝ ምንም አልመለስክ። ምንም ስላልመለስክ ነው የመጨረሻ ጥያቄ የምጠይቅህ። ማመን አለማመን ምንም የምታውቀው ነገር የለም። ምንም አላስተማሩም ስለ ነገረ ድህነት ኑሃ እንኳን የለህም። እሺ ልጠይቅ ጥያቄ ትንሽ ተማር መጀመሪያ። ቆይ አንዴ እኔ ነበርኩ እንዲህ ያልከውን መጀመሪያ ትፋትና ከዛ በኋላ እንቀጥላለን። ትመልሳለህ። የመጨረሻ እድል ነው የምሰጥህ። እሺ መጀመሪያ ጠይቀኛ። ጥያቄ ምን ነበር? እስኪ ጠይቀኝ። ኦኬ በአደም ኃጢአት ምክንያት ነው አንተ ከገነት የወጣኸው ወይስ አይደለም? አይደለም። እኔ የአንተ ዓላማ ምን ነበር? ተጠያቂ ነኝ የሚለው አይደል? በዚህ አይደለም። እኔ አንተ በአደም ኃጢአት ምክንያት ነው የወጣኸው ከጀነት ወይስ አይደለም? እኔ አዎ፣ ቅድም አልነበርኩም ብለህ ነበር። እኔ ወይ እኮ የት ነው የምትሄደው? ቅድም ጥያቄ እኮ ማለት መጀመሪያ የት ማለት ከንፎ መጀመሪያው ጥያቄ ራሱ እኮ ነው። ኦኬ መልስልኝ ደግመህ፣ ችግር የለውም እኮ በአደም ኃጢአት ደግሞ እኔ መጠየቅ የለብኝም። ኦኬ በጣም ጥሩ። አንተ በአደም ኃጢአት መጠየቅ የለብህም። አዎ በቃ እሺ። እና ሐዲስ ላንብብልህ። ይሄ ሐዲስ ምንድነው የሚለው? ሙሳ አደምን ሲወቅሰው በአንተ ኃጢአት አይደለ እንዴ ከጀነት የወጣ ነው ብሎ እየተከራከሩ ያለበትን ሐዲስ ላንብብልህ። ሱናን ኢብን ማጃ 80 ላይ ማለት ነው። ምን ይላል? አቡ ሁሬራ እንደተረከው ነብዩ እንዲህ ሲሉ ሰምቻለሁ ብሎ ሲያወራ የሰማውን ይላል። አደምና ሙሳ ተከራከሩ። ሉክ አደምና ሙሳ ተከራከሩ። ሙሳም እንዲህ አለው፣ አንተ አደም ሆይ አባታችን ነህ። ምን ይለዋል? አንተ አባታችን ነህ፣ ነገር ግን በሰራኸው ስህተት ወይም ኃጢአት ከገነት እንድንወጣ በማድረግህ አስከፋህን፣ ጎዳህን። አደም ጀነት ዕፀ በለሷን ሲበላ ከዛ በኋላ ወደ ምድር ሲወርድ ሙሳ ነበር እንዴ? ወንድማችን አልነበረም አይደል? ሙሳ ግን እዚህ ጋር ምን እያለው ነው? አንተ ነህ ከጀነት እንድንባረር ያደረከን በአንተ ኃጢአት ምክንያት ነው አለው። አደምም እንዲህ ሲል መለሰለት፣ አንተ ሙሳ ሆይ አላህ እርሱን እንድትናገር መረጠ፣ ተውራትንም በእጁ ጻፈልህ። ታዲያ አላህ እኔን ከመፍጠሩ 40 ዓመት በፊት በወሰነብኝ በቀደረብኝ ነገር ትወቅሰኛለህን? በዚህም አደም ሙሳን በክርክሩ ረታው ብሎ ነብዩ 2 ጊዜ ተናገረ። ስለዚህ ያላህ ተንኮል ነው ማለት ነው። እናንተ ከጀነት ተወጣችሁ። ምን ለማለት ፈልገህ ነው ታዲያ? በጣም ጥሩ። አሁን አንተ ሙሳ የተናገረውን ቃል ትደግምልኛለህ። ሙሳ ምን ብሎታል? አንተ አባታችን አደም ሆይ በአንተ ኃጢአት ምክንያት ነው ከገነት እንድንወጣ ያደረከን ያስከፋህን ብሎ ተናግሯል። አሁን ይህን ቃል ድገመው። እሺ ተጠያቂ ነኝ አለ እሱ። የጤናም የለው እንዴ ልጅ እፎይ፣ ምንድነው ነገሩ? እኮ አልኩ እኮ ዳ የተማከደም አንተ ከእናንተ ልተመሳሰሉ ፈልጋችሁ ነው። እናንተ በአደም ይኸውልህ፣ እናንተ በአደም ኃጢአት ትጠያቃላችሁ፣ ችግር የለውም። ከእናንተ እንትን ለማድረግ ትሞክራላችሁ። ሚዩት ነው እፎይ። ይሄ ጤነኛ አይደለም፣ የምር ጤነኛ አይደለም። እሺ አንተ እሺ እናውራ እንቀጥል። በዚህ ጠብቅሽ። እሺ ያው ነው። እሺ የተኛው ነው ታዲያ? እሺ ችግሩ የቱ ጋር ነው? እሺ በአዳም ምክንያት ከገነት ተባርሬያለሁ በል እስኪ። እኔ መቼ ገባሁኝ? ሙሳ ገነት ውስጥ ሆኖ እንዴ በአዳም ምክንያት ነው ከገነት የወጣሁት ያለው? ስለ ሙሳ እኔ ተጠያቂ ነኝ እኔ? ሙሳ ነብያችሁ ነው አይደለም? ነብያችን። ስለዚህ ሙሳ የሚናገረው ከራሱ ተረት ተረት ልብ ወለድ ነው። ኧረ አስወጣህን ነው ያለው እንጂ በአንተ ምክንያት በአንተ ኃጢአት እኛ ተጠያቅን አይደለም አለው እኮ። በአንተ ምክንያት ከገነት እስቲ አሁን አንተም በቃ አስወጣህን ነው ያለው አይደል? እስቲ አንተም እንደ ሙሳ አደም ነው ከገነት ያስወጣን ብለህ ትላለህ? ማቼ ያስገባኝ በአዳም ምክንያት ነው በል እስቲ። በአዳም ኃጢአት ምክንያት ነው በል እስቲ። ማቼ ገባሁኝ መጀመሪያ ገነት። ስለዚህ ሙሳ ተሳስቷል ማለት ነው። እንዴ ምን አይነት ጥያቄ ነው የምትጠይቁት? ወላሂ እንደው ሙሳ ይህንኑ በአንተ ምክንያት ነው ከገነት የወጣ ነው ሲል ሙሳ ተሳስቶ ነው? ታረ ወጣን አለው እንጂ ተጠየቅን መቻል። ፈጣሪ ሙሳን ጠየቀው። ጌታ ሆይ ተጠየቅም አልተጠየቅም እስቲ ከገነት ያስወጣን አዳም ነው በሱ ምክንያት ነው የወጣ ነው በል እስቲ። ለምን ላለው መጀመሪያ መቼ ገባሁኝ መቼ ወጣሁኝ? እኔ
ስለዚህ ሙሳ ተሳስቷል ማለት ነው። ሙሳ እሺ፣ ሙሳን ደግሞ እንደዛ ካለ ሙሳ ደግሞ በአደም ኃጢአት ተጠየቀ እንዴ? ሙሳ ከገነት የወጣሁት በአንተ ምክንያት ነው አዳምን ስላለ፣ ስለዚህ ሙሳ ተሳስቷል ወይንስ ሙሳ ትክክል ነው? እሺ፣ ወጣና ተጠየቀ የሚለው የትኛው ነው? እስኪ የመሳሰለው አሁን የጠየቅኩን ብቻ መልስ። ሙሳ ምን ብሏል? ከገነት ለመባረራችን ለመጎዳታችን ምክንያቱ መጎዳት ማለት መጠየቅ ነው። ባይዘ ከገነት ለመባረራችን ችግር እንዲደርስብን ምክንያት ስለሆንከን በአንተ ምክንያት ነው ማለቱ ሙሳ ተሳስቷል? ትክክል ነው? መጀመሪያ ጥያቄና ጉዳት ይለያያል። ገባህ? ይህን አስተካክል። መጀመሪያ ችግር የለውም። ሙሳ ደግሞ በአንተ ምክንያት ከገነት አባረርከን ያለው ደግሞ በአንተ ኃጢአት እኛ ተጠየቅን አላለው። ገባህ? ወጣን አለው እንጂ ተጠየቅን። ኦኬ፣ አንተ ለማመሳሰል መጎዳት አዳምጥ። እሺ፣ አዳምጥ። አስከፋህን፣ ጎዳህን፣ ይሄም የሆነው በአንተ ምክንያት ነው ማለት ቅጣት ስለመጣብህ ችግር ስለገጠመው ነው። በሱ ምክንያት አንድ አካል በአንዱ አካል ተጎዳውኝ ካለ አንድ ሚዩት አድርግ ሲሳወራ። ይሄ በጣም ቀላል ጥያቄ ነው የጠየቁ። እኔ ብዙ ሐዲሶች አሉ ባይዘው ጠልዘው የሚጥሉ ለአቅመ እንትን ስላልደረስክ ነው ዝም ያልኩ። በደንብ አስተውል። በአንተ ምክንያት ከገነት ወጣን፣ በአንተ ምክንያት ተጎዳን፣ ደግሞም አስከፋህን እያለ ሙሳ አዳምን እየወቀሰው ነው። አስከፋህን፣ እንድንጎዳ አደረግከን እያለው ነው። በአዳም ምክንያት ምንም አልሆነም። አስከፋህን አለው እኮ ኢሞሽናል ቼንጅ መጥቶበታል ማለት ነው። ተመደስተኛ የነበረው እንዲከፋ አድርጎታል ማለት ነው። ይሄም የሆነበት ምክንያት በአዳም ምክንያት ነው ማለት ነው። በአዳም ኃጢአት ምክንያት። ይህን የተናገረው ሙሳ ነው። ቫይስ ቨርሳል ይሰራል። እንዴት? ሙሳን የተናገረው አዳም ስላልተናገረ እንዳትል ደግሞ አዳም ደግሞ ይህንኑ ቃል ደግሞታል። በእኔ ምክንያት ወጥታችኋል ብሎ ደግሞ አዳምም ተናግሮታል። ሙሳ የተናገረውን አዳምም ኮንፊርም አድርጎታል። ስለዚህ በአዳም ምክንያት ከገነት ከወጣ አትሊስት ምኑ ደርሶብሃል ማለት ነው? ክፋቱ፣ መከፋት፣ ሐዘኑ፣ መታመሙ፣ ከምቹ ቦታ ድሎትን ማጣት ገጥሞሃል፣ ደርሶሃል። እና አይ ቲንክ ነገረ ድነት ላይ ምንም ያውቁት ነገር ስለሌለ ትንሽ አስቸጋሪ ነው። አለማወቅ እስልምና ውስጥ እንዲቆዩ አድርጓቸዋል። አሁን እንደዚህ አይነት ሐዲስ መስጊዱ ሲወራ ሰምታችሁ ታውቃላችሁ? አታውቁም? ቂጧን እንዳነካ ውዱ አድርግ፣ ሴሊ ከነካ በአፈር ታጠብ። ያላህን ሂክማ አያችሁ? ያላህን ጥበቡን አያችሁ? እውቀቱን አያችሁ? ሴት ከነካ ነጃሳ ነች። ሰላት ብሰግድ ተቀባይነት የለውም። ስለዚህ ተይሙማ ማድረግ አለብህ። በአፈርም ቢሆን መታጠብ አለብህ። በአፈር ማሻሸት አለብህ። እንደዚ አይነት ነገር አንብብ እንጂ እንደዚ አይነት ነገር ተማር እንጂ ኡስታዝ ባሌ 3 ጊዜ ፈታሁሽ አለኝ እና ተናድጄ ነው አለኝ። ፈቶኛል አልፈታኝም? ፈቶሻል 3 ጊዜ ነው ያለው። ተናዶ ነው ተናድጄ ነው አለኝ። 3 ሞልቷል። ፈቶሻል። ይሄ ከባድ ኃጢአት ነው። አብራችሁ መቀጠል አትችሉም። ፈቶሻል። ይሄ ከባድ ቶፒክ ነው። ኡስታዝ ባሌ ጡቴን ይጠባል፣ ወተት አለው የለውም? ወተት የለውም። ወተት ከሌለው ችግር የለውም። ወተት ካለው ግን ህፃን ልጅ ይሆናል። ስለዚህ ፈትዋችሁ ነው። ወተት ካለው ግን ወደ ህፃን ይመለሳል። እንዲሁም ደግሞ የጥቢ እንትን ታውቁታላችሁ አይደለ? ሳክሊንግ 10 ጊዜ ማጥባት በመጀመሪያ ወርዶ ነበረ በነ መሐመድ ጊዜ። ከዛ ወደ 5 ሳክሊንግ ተመልሶ ወደ 5 ጊዜ ማጥባት ተመልሶ ነበረ። መሐመድ የሞተ ዕለት ሽር ጉድ ሲሉ ምን ሆነ? በግ በልታው ነበረ። ቆይ አዳምጥ። በግ በልታው ነበረ። ኦኬ፣ ጋብቻን ሐራም ያደርጋል። ስለዚህ ጋብቻችሁ ሐራም እንዳይሆን ጡት ወተት ካለው ማቆም አለበት። እንደዚህ አይነት ፈተዋ ነው። ኦልዌይስ እኔ ቼክ አድርጉ ፈተዋቸውን እንዳለ። ኡስታዝ ሰላት ልሰግድስ ጎንበስ ስል የፈሳው ይመስለኛል። ሰላት የተቀባይነት አለው? ድምፁን ሰምተሻል? ጡት ቆቅ ብሏል። ሰምተሻል? እኔ እንጃ፣ እኔ ግን የፈሳው ይመስለኛል።
ነብዩ እንዲህ ብለዋል። አንዳችሁ በመስጊድ ሰላት ላይ እንደዚህ ባላችሁበት ሰዓት ስትቆሙ የፈሳችሁ ሲሰማችሁ ከሁለት አንዱን አድርጉ። ድምፁን ከሰማችሁ ሰላታችሁ ተቀባይነት የለውም እና ሄዳችሁ ቅድሚያ ውዱ አድርጉ። ድምፁን ካልሰማችሁ ሽታ ከሰማችሁ ሽታ ካለ አሁንም ውዱ አድርጉ። ሁለቱ ከሌሉ ግን የፈሳችሁ የሰይጣን ውስዋስ ሊሆን ይችላልና እሱ ችግር የለውም ብለዋል። ስለዚህ አላሁ አለም። ኡስታዝ ጥያቄ አለኝ። ምንድነው ጥያቄሽ? ባሌ ሳይነግረኝ ሌላ ሚስት አገባ። ስንተኛን ያገባው? ሁለተኛ። አልነገረሽም? አዎ። እና ምን አልሽ? እኔማ በጣም ተናድጄ ልፈታው ነው። ምን አባሽና እንጂ አላህ አራት ፈቅዶለት ሳለ ገና ሁለተኛ ገባ ብለሽ ማነሽ አንቺ? ገና ሁለት ይቀሩታል። ገና ሁለት ይቀሩታል። ሶበር አድርጊ። ሶበር ተመለሽ። ገና ሁለት። አልነገረኝም እኮ ኡስታዝ። እና አንቺ ማነሽ? አራት ተፈቅዶለታል እንዴ? አላህ እንዲህ ብሏል፣ ሴቶች ለባሎቻቸው መታዘዝ አለባቸው። እሺ ችግር የለውም መታዘዝ። አላህን የሚፈሩ ለባሎቻቸው ተገዢ መሆን አለባቸው ብሏል። ኦኬ እሺ፣ ሌላስ? አራት ቢያገባብሽም 3 ቢደርብብሽም ዝም ማለት አለብሽ። ሐቅሽን መወጣት አለበት። ሐቅሽን ተወጥቷል። ሐቅሽ ምንድን ነው? ምግብ ካበላሽ በቂ ነው። ቤት መውጣት የለባትም። ምክንያቱም ሸሪያው እንደዛ የሚለው እናቷ ታማ እንኳን እናቷ ብትሞት እንኳን ቀብር ባል ካልፈቀደ መሄድ አትችልም። ቤቷን ትታ እናቴ ታማለች ሐኪም ቤት ልሂድ ብትል ባል ካልፈቀደ አይቻልም። ከዚህ አይነት ተረት ተረት ውጪ ስለ ነገረ ድህነት ሲያስተምሩ ሰምታችሁ ታውቃላችሁ? አዳም እንዴ ከገነት ተባረረ? ሞት ለምሳሌ ሞት እንዴት ነው የሚወገደው? እኛ ሞት በሞት እንዴት ተሻረ ብለን እናስተምራለን። ሞትን ክርስቶስ እንዴት እንደገደለልን፣ ዘላለማዊ ሕይወት እንዴት እንደሆነ፣ ሞት እንዴት እንደሆነ ያውቁታል እነሱ። ሞት እንዴት እንደሚቀር ያውቁታል? አያውቁትም። አዳም በሰፊ ሳህን ይበላ ነበር፣ በትልቅዬ ሳህን ይበላ ነበረ። ከገነት ተባረረ። ያ ነገር ቀርቶብናል። አሁን ወደፊት በትልቅዬ ሳህንና ትሪ እንበላለን። እኒህ ሼክማ የሆነ ሰዓት ላይ እኮ በቃ እኚህ ሼክ እና ያኛው ማን ነበር የሚባሉት? ያ በነገራችን ላይ አሁን የተናገርከው ነገር በቃ ሁልጊዜ ፈትዋ ብታዩ ቂጥ፣ ብልት፣ ጡት መታጠብ፣ ጀናባ፣ የወር አበባ እንደዚህ አይነት ተረት ተረቶች ብቻ ናቸው የሚወሩት። ስላላህ አንድ ነገር ሲወራ ስሙ ራሱ እኔ በነዚህ ሰውዬ አፍ በተለይ ፈትዋ በሚሰጡበት ሰዓት አዳምጧቸው። ኒካ ያሰራልኝ አባቴ ነው። አባቴ ደግሞ ሰላት አይሰግድም። ሰላት የማይሰግድ ሰው ያስራው ኒካ አይፈቃም ተባለ። ምን ማድረግ አለ? የሆነ ሚጣት ነገር ጥፎ ከዛ ይሄ ባንገቷ ላይ ታርገው ብሎ የሆነ ወረቀት ምናምን ጥፎ ሰጠኝ። ባንገት አላህ የለም። ሁለት ሀይድ ነኝ ብዬ ጠዋት ስነጋ ጸድች አገኘሁኝ። ምን ላድርግ ነው? ከጸዳሽበት ጊዜ ጀምረች ጾም። እናንተ እኮ እንስሳቶች አይደላችሁ፣ ራሳችሁን ታውቃላችሁ እንዴት ማጽዳት እንዳለባችሁ። ድመት እንኳን ራሷን ታጸዳለች። የሙስሊም ሴቶች ግን ሼኮቻቸው ጋር ነው የሚደውሉት። ከሀይድ እንዴት ልጽዳ እንዴ ልታጠ የምር ዘፈን መስማት እንኳንስ በጾም ላይ አይደለም ከጾም ቢነጋብኝ እንዴት ላድርግ ያለችው ወይም ያው ጀናባ ላይ ሆኜ ቢነጋብኝ ትልቅ አሳሳቢ ቶፒክ ነው። አሁን ይሄ ነው የሚያሳስባችሁ ሙስሊሞች፣ ይሄ ነው የምትድኑበት ትምህርት ነው። ጀናባ ላይ ሆኜ ቢነጋብኝ። አንዱ ደግሞ ሰምተኸዋል፣ ከሚስቴ ጋር እያደረግን ወሲብ ልክ ሌሊት አዛን ተባለ። ከዛ በኋላ ማቆም አለብኝ ወይስ የለብኝም? አይ ሰምቻለሁ። ወዲያው ነው ነቅላ መውጣት አለብህ። ከዛ በኋላ የለም
ወሲብ እያደረገ ድንገት አዛ ተባለበት ውስጥ ሆኖ አለ እና እንዴት ይሁን? ኧረ ጉድ! ሶሪ ሙስሊሞች፣ በቃ ቶፒክ ሁሉ ይሄ እኮ ነው። በቃ የትም ያልተነዳ አዲስ ብራንድ እኮ ነው የምትሰሙት። ነገራችን ላይ ፎይ ይቅርታ በመሀል ስለገባው ቅድም አሁን በዚህ ባነሳችሁት ጉዳይ በዚህ ምንድነው ስሙ በሚያገቡት ጉዳይ ላይ ሜቢ ከዚህ በፊት ነገር ይሄ እንደሆነ አላውቅም እንጂ ሙሉ የአክስቴ ቤተሰብ ነው የተበጠበጠው። ማለት የሚገርምህ አክስቴ ክፍለ ሀገር ለእህቷ ሰርግ ሄዳ ለታናሽ እህቷ ጀለስ ስትመጣ የራሱ አልጋ ላይ እያጫወተ አግብቶ አገኘችው። ዘን የሰጧት መፍትሄ ምንድነው? በቃ ምንም ነገር የለም ይቻላል ነው ምናምን እንዴ ሳያስፈቅደኝ እንዴ ሳይጠይቀኝ ምናምን ነገራት። ስትመጣ አይ በቃ አይሆንም ምናምን እሷ ተጣልታ ከባሏ ጋር ክፍለ ሀገር ነው ያለችው እና የአክስቴ ልጅ እስከማጣት ድረስ ማለት ነው። በጣም የሚያስጠላ ነገር። የማሜ ቤተሰብ አለባችሁ እንዴ? የማሜ ዘርያ የማመድ ዝርያ አለባችሁ ወይ? እሱ ነበረ ሳውዳ ቤት ውስጥ በሳውዳ አልጋ ላይ ማርያን ሲያጫውት የያዘችው። ምን ኦኬ ብለህ ነው ሰውየው። ያም ደግሞ አልበቃውም አግብቷል፣ ሌላም ጨምሮ። እስቲ አክስቴ ያው ክፍለ ሀገር ነች። አንዴ ሂጄ ወርቻት ነበር ምናምን። መጽሐፉ እኮ እንደውም ይፈቅዳል ምናምን ቁርአን ነው እያሳየዋት ነበር። እኔ በዚህ አላምንም ምናምን፣ እነሱ የሚወጡት የራሳቸው ህግ ነው ምናምን ብላ አንዴ እንደውም የሆነ ሰዓት እንደውም እንትን አትበለኝ ምናምን አትንገረኝ ስለዚህ ቁርአን ምናምን ብላ እንትን እያለች ነበር። ይመቻት። ራመትና መካነ ምናምን ነው የሚለው። ሰላም እንዴት ናችሁ? ሰላም ነው። እንዴት ነው? እኔ ሙስሊም ነኝ ግን ክርስቲያን መሆን ፈልጋለሁ። ያኔ ስለ ክርስትና ደግሞ በደንብ ማወቅ ፈልጋለሁ። ብዙ ጊዜ እከታተልሃለሁ፣ የተወሰነ እንትን ብሎኛል፣ ግን ከዚህ የበለጠ ማወቅ ፈልጋለሁ። ኦኬ። ትምህርት በውስጥ ክርስቲያን ጓደኞች ካሉሽ ተማሪ በውስጥ የሉኝም። ኦኬ። ላይ መንጻፊለትና መምህር ይልክልሻል። ፎሎ መልስልኝ። አይመን ጌሻለሁ፣ ፎሎ አድርጌሻለሁ። ሰላም በይ በውስጥ። ኦኬ። መካምነት ነው የሚለው። መልካምነት ለራስ ነው። መልካምነት አለሽ። ጨረስን። ጥያቄ አንዳንድ አላችሁ? መልካምነትና ረህመት ካላችሁ ጠይቁና ከዛ ይብቃን መሰለኝ ሰዓት። አካውንታችንም ዛሬ ጥሩ ነው። እችላለሁ። ጠይቂ። አሁን ብዙ ጊዜ ማነው ማለት አንድ ፈጣሪ ነዋ ያለው። ያኔ አሁን ጊዮርጊስ መድኃኔዓለም ምናምን የሚባሉት እነሱ እንደ ፈጣሪ ነው ወይንስ እንዴት ነው? እሱ ጋር ትንሽ እንትን ይለኛል፣ አልገባኝም። ጊዮርጊስ ምናምን እነሱ ሰማዕት ናቸው። ሰማዕት ነው። ሰማዕት ነው። መልአክና ሰው ይለያያል። ሰማዕት ማለት ስለ ሃይማኖት አንድ ቅዱስ እንትን ያለ የተጋደለ መከራን ተቀብሎ ያለፈ ማለት ነው። መልአክ ማለት ግን እንደ ፈጣሪ አይደለም። እንደ ፈጣሪ የሚባል አካል የለም ከፈጣሪ ውጭ። ፈጣሪ ምንድነው? እሱ ኢሳያስ ላይ ከማን ጋር ታስተያዩኛላችሁ፣ ከማን ጋር ታመሳሰለኛላችሁ ይላል። ሰው ፈጣሪ ከማንም ጋር ሊስተካከል ሊመሳሰልም አይችልም። እንደ ፈጣሪ የሚባል ነገር የለም። እሱ ማንኛውም ሰው ነው። ሰው መልካም ገድሉን ተጋድሎ ያለፈ ሰማዕት የሆነ ነው። ሰው ሰማዕት ነው የሚባለው እንጂ እንደ ፈጣሪ የሚባል ነገር የለም። እንደ ፈጣሪ ኮምፓሬሽን ውስጥ የሚሰራም ነገር ደግሞ የለም። ስለዚህ ፍጡር እንደ ፈጣሪ ተብሎ የሚባል ነገር የለም። አንድ ሁለተኛ ደግሞ መላይኮች ከሆኑ መላይኮች ለወደፊቱ ስማቸው ላይ ኤል የሚላለ የአምላክን ስም የተሸከሙ ናቸው። ሚካኤል፣ ኤል፣ ገብርኤል፣ ሩፋኤል ኤል ሚል ስም አላቸው። ስለዚህ
መላእክቶችን በዚህ እንለያለን ማለት ነው። ኤኒዌይስ እሺ፣ ትክክለኛ የሚመለከው ግን አንድ እግዚአብሔር ብቻ ነው አይደለ? ሌሎቹ እንደ መላእክት እንጂ አይመለኩም። ይሄን በደንብ ግልጽ እንዲሆንልኝ ይፈልጋለሁ። ተማሪ እሱን ተማሪ እንደሚባል ነገር የለም። ሁሉም የራሱ ሮል ስላለው እንደ መልአክም ተብሎ አይባልም። ሰማዕት እንደ መልአክ አይባልም። በቃ ራሱ ሰማዕት ራሱን የቻለ ነው፣ ሌላ ነው። እንደ መልአክ ናቸው መልአክ ነው ምናምን የሚለው ነገር ስለማይመጣው ማለት ነው። እንደ መልአክ ሌላ ፍጡር ነው፣ ሰው ሌላ ፍጡር ነው። እንደ ከሌ ምናምን የሚባል ነገር የለም ማለት ነው። አምልኮ የሚሰጠው ግን ለፈጠረን አምልኮ ምንድን ነው? ለፈጠረን ማን ነው ለሚለው ከሆነ አይፈጠረን እግዚአብሔር ነው የሚመለከው፣ እግዚአብሔር ብቻ ነው። የፈጠርከን ያስገኘህን ካለመኖር ወደ መኖር ያመጣህን የሰራህን ሰማይና ምድርን ካለመኖር ወደ መኖር ያመጣ ፈጣሪ ነው፣ ከሱ ውጭ የለም። ሌላው እንደኛ አብረውን ይህን የሚሉ ናቸው። መላእክቶችም ሆኑ ሰዎችም ቅዱሳንም ሆኑ ጻድቃንም ሆኑ ሁሉም እነሱም ፈጣሪን ምን የሚሉ ናቸው? ካለመኖር ወደ መኖር ያመጣህን አብረው የሚሉ ናቸው፣ እንደኛው የሚሉ ናቸው። መላእክቶችም ቢሆኑ ፈጣሪን አንተ እኮ ያስገኘህን፣ አንተ እኮ የሰራህን፣ አንተ እኮ የፈጠርከን የሚሉ ናቸው። መልካምነት ሌላ ጥያቄ አለ ነው? ይብቃል መሰለኝ። አይ ቲንክ ፎይ ውረደዋል እንዳንተ ያለ ፎይ ክርስቲያን። እሺ ኦኬ፣ ዛሬ ደህና ነው አካውንታችን። አትሊስት ጥሩ ነበር ማለት ነው። እንትን አልሆነ፣ ሪፖርት አልመጣበት። ጥሩ ነበራ። አዛ አደረገን እኮ አካውንታችን። እሺ ነገረ ድነትን አያችኋል። እዛ ያለው እና እኛ ጋር ያለው እዛ ያለው ኮምፕሌክስ ነው። ስላልሞገቱም ያላነሳናቸው ብዙ ነጥቦች አሉ። ብዙ ነጥቦችን ሳነካ ነው የተውናቸው። ለምንድነው አምላክ እዛ ሆኖ ማይድ ነው የማይመረው? ለምንድነው በስጋ መምጣት ያስፈለገው? ለምንድነው መሞት ያስፈለገው? ምናምን የሚሉ ሰፋ ያሉ ቶፒኮች ነበሩ። ሰዓቱ ሄዱ። በመጀመሪያ ዝም ብሎ ጭቅጭቅ ሆነና እነኛም ብናነሳቸው ደስ ይለኝ ነበር። እነኛ ነገሮች ለምንድነው በስጋ መገለጥ ያስፈለገው? በስጋ መገለጡ ጥቅሙ እነኚህ የማንኛው ነው ሴንስ በደንብ ትርጉም የሚሰጠው የሚለውን በደንብ ስታዩት የሙስሊሞቹ በጣም አስቂኝ ብዙ ነገሮች አሉት። በጣም ብዙ አስቂኝ የድነት ያላነሳናቸው በጣም ብዙ ነገሮች አሉ። ጠንከር ያለ ሞጋሽ ከሌለ ያው እንደዚህ ይሆናል። ጠንከር ያለ ሞጋሽ ቢኖር እናነሳቸው ነበር ማለት ነው። ቢ ሌላ ጊዜ ለወይን እናነሳው ይሆናል አንድ ቀን ደግሞ ስንገባበት እና ለዛሬ ግን ይበቃናል። ደህና እደሩ።